ዓለም አቀፍ የሆነ ማንነት ያላቸው ሰዎች ስብስብ ውስጥ መገኘት 56 ሀገር ዜጎች ነን እዛ ያለ ነው። የኢትዮጵያ ብሔር ብሔረሰቦች ቀን እንደሚከበር እኛ እዛ የዩኤን ቀን እናከብራለን። እዚህ መነሻው ጳውሎስ መምህርነት ነው ማለት ነው። መድረሻዬም መምህርነት ሲሆን በፊዚክስ ወይም በሂሳብ የሚባል ሰው ስለመሆን አይደለም፣ ሰው ስለመሆን ገነት ውስጥ ነው ያለሁት ማለት እችላለሁ። ይህን መልክና ይህን ድምፅ ብዙዎች አሁን ሲያዩት ከኢቨንት ጋር፣ ከመድረክ ጋር፣ ከማይክ ጋር ጉርስ ምሳራት ይሆናል። በአንድ መድረክ ከ300 ሺህ በላይ ተከፍሎኝ ያውቃል። እድል ነው ወይስ ደግሞ ሰዎች ጥረው ነው የሚፈልጉትን ነገር ያገኙት? ስልጣን ማግኘት እችል ነበረ። አንድ ቃል ነው ዶክተር አብይ አለኝ፣ የተራበ አይጥና እንደ ልብ ምግብ የሰጡት አይጥ ያ የጠገበው ነው የሞተው በጊዜ። የመዝናኛ ፕሮግራም ታንተራንታ ጠዋት ሲል 2 ሰዓት ላይ በቃ ንፍሽ ተክክር ነው የሚለው የእሑድ ጠዋት ፕሮግራም ብቻ ላይ ነበር የፍቅር ሙዚቃ የሚሰማው። 97 ሰኔ ላይ የኢትዮጵያ ሬዲዮ ብሔራዊ አገልግሎትን ለመልቀቅ ወሰንኩ። ፊት ለፊት ብዙ ሰው አፍጥጦ እያየ ኮንተንትን እየጠበቀ አንተ ከጀርባ የወሰወሰህ ነገር አለ ወይም የተናደድክበት ነገር አለ። ሰላም 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 ለኢትዮጵያ። የሚዲያ ፓወር ግን አይገርምም? በጣም አሁን ጠፍቷል። ስንት ጊዜ ሰምቼው አላውቅም። ሞቷል መሰለኝ። አየኝ ቲጂ ደርቄ ቀረው። የራሴ እኮ ነው እንግዲህ የት ጋር ማን እንደሚያውቅህ አታውቅም። ያንን ሁሉ ሰው አንዲት ቃል ልታሳዝነው ትችላለች። ለአንዳንዴ ወረቀት ይጠፋብናል። ከመኪና እንደመገልበጥ ነው። እያዝናናናችሁ እንቆያለን ስል ሰው ስታዲየሙን ለቆ ወጣ። ስንት ወጪ የወጣበት ፕሮግራም። በማይክራፎን እግራቸው ላይ ወድቄ በጣም ብዙ ታሪኮች፣ ብዙ እውነት ላይ መገኘት፣ ከጀርባ ያሉ ታሪኮችን ፌስ አድርጎ ማለፍ ምንድን ነው ሚስጥሩ? ሰላም ጤና ስጥልን፣ እንደምንሰምታችኋል ተመልካቾቻችን። የላይፍ ሚዲያ ቻናላችንን እየተከታተላችሁ ላላችሁ ሁሉ ጥሩ ቆይታ እያደረጋችሁ እዚህ ስቱዲዮ የምንጋብዛቸውን ልዩ እንግዶቻችንን ህይወታቸውን፣ ሙያቸውን፣ ተሞክሯቸውን የሚያጋሩባቸውን ቪዲዮዎች እያጋራችሁ እየተወዳጃችሁን ከኛ ጋር እንዳላችሁ እናምናለን። ለዚህ ደግሞ አስቀድሜ ማመስገን እፈልጋለሁ። ዛሬም እንደተለመደው ተረኛ የህይወት ልምዱን፣ የሙያ ክህሎቱን ከየት ተነስቶ እዚህ ደርሷል የሚለውን በመጠኑም ቢሆን ቆይታ እንድናደርግ ስጠይቀው በሙሉ ፈቃደኝነት እዚህ ስቱዲዮ የመጣው ጋዜጠኛ፣ መምህር፣ መድረክ መሪ ጳውሎስ አለማየሁ ነው። እንኳን ደህና መጣ። እንዲህ ሁሉ ነኝ። ሌላ ያልጠቀስኩት ካለ ጠይቀዋለሁ እያልኩ ነበረ። ኧረ ይበቃኝ። እዛ እንደውም ከሶስቱ የቱ ይበልጥብሃል ጳውሎስ? መምህርነት። መምህርነት ለምን ማለት ከሱ በላይ ምን አለ? ልክ ነው። ከልጆች ጋር ስትውይ በየዕለቱ የማሰብ አቅማቸውን ስታሰፊ እያየሽ በዓይንሽ ላይ በአይምሮም በአካልም ሲያድጉ ከማየት በላይ ምንም የለም። ሁለተኛ ነገር ደግሞ ልጆች ቲጂ ምንድን ነው ይሄ አትክልት ውስጥ እንደመዋል ነው። ንጹህ አየር ነው በተነፍሽ፣ ኖ ኢምፒውሪቲዝ በቃ። እና እኔ በጣም ነው የምወደው ህይወቴን በሙሉ ቀሪውንም ጊዜ የሰጠኝን ዘመን በመምህርነት ማሳለፍ እንፈልገው። የምታያቸው ሌሎች ስራዎች በእርግጥ ደርቤ ነው የምሰራው እና በአጠቃላይ አሁን ወደ 33 ዓመት አድርግ ያለው በዚህ ሙያ በማስተማር። ስለዚህ መነሻው ጳውሎስ መምህርነት ነው ማለት ነው። መነሻዬ መምህርነት ነው፣ መድረሻዬም መምህርነት። እኔም የመምህር ልጅ ነኝና ሰዎች ስለ መምህርነት ከፍ አድርገው ሲያወሩ ደስ ይለኛል በጣም። በተለይ አሁን እኔ የማስተምርበት ትምህርት ቤት በጣም የሚገርም ነገር ነው። ማንም ሰው በተለይ በኢትዮጵያ ውስጥ ያለ በኢትዮጵያ ስርዓት በኢትዮጵያ የትምህርት ሂደት ውስጥ ያለፈ ሰው ትምህርት እንደዚህ ነው እንዴ፣ መማር እንደዚህ ነው እንዴ የሚያስብል ነው። እኔ መጀመሪያ ያንን አሁን ያለሁበትን ትምህርት ቤት በፓርታይም መምህርነት ወይም በትርፍ ሰዓት መምህርነት ተቀጥሬ ስገባ በጣም ነው የደነገጥኩት። 2 ነገር ነው ያወቅሁት። አንደኛ እንዳልተማርኩ፣ ሁለተኛ ትምህርት ምን እንደሆነ እንደማላውቅ። ከዛ በፊት የነበረ ነገር መጀመሪያ ዲግሪ ይዣለሁ፣ ማስተርስ ይዣለሁ፣ ግን እዛ ገብቼ እንዳልተማርኩና ትምህርት ምን እንደሆነ እንደማላውቅ ነው የገባኝ። እና እዛ ሆኜ ለራሴ ቃል ገባሁ ይህንን ስርዓተ ትምህርት በደንብ እንዳቅ እና ደግሞ አላገባሁም ነበር ያኔ እንዳገባ እና እዛ ውጭ ደግሞ ልጅ እግዚአብሔር ቢሰጠኝ ወልጄ እዚሁ ለማስተማር ጸንቼ ለመቆየት ቃል ገባሁ። እዛው ቆየሁ፣ እዛው አገባሁ፣ እዛው ልጅ ወለድኩ። የመጀመሪያ ልጅ 11 ክፍል ደርሷል። 22 ዓመት የታሰረ ትንሽ ልጅ ሆነ ነበር ማቀው። አሁን ትልቅ ሆነ፣ እኩያ ልጅ አገኘ፣ በራሱ የሚተማመን ጎበዝ ባልከው የትምህርት ስርዓት ውስጥ ያለፈ ደስ ይላል በጣም። ግን አሁን ስለ ትምህርት ስርዓት እናንሳ ስንል መቼም ሁሉም ወላጅ
የተሻለ ምርጥ የሚባል የትምህርት ስርዓት ውስጥ ልጁ ቢያልፍለት ደስ የሚሰኝ ነው። ምን የተለየ ነገር አለ? ሳንፎርድ ነው የምታስተምረው፣ ያው የሚያውቁ ያውቃሉ፣ እንደ አዲስ የሚከታተሉ ተመልካቾች ካሉ ምን የተለየ ነገር አገኘ? በአጠቃላይ በጣም ከፍ ባለ ሰፋ ባለ መንገድ ስናይ እንግሊዝ በዓለም ላይ ያላት ታሪክ ይታወቃል። ብሪቲሽ ኢምፓየር እንግዲህ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ንፍቀ ክበብ እንግሊዝ ቅኝ ግዛት ያልነበራት ቦታ ነበር። ስቴትስ ኦፍ ኢንግሊሽ ኢምፓየር እስኪባል ድረስ የደረሰች ትልቅ ገናና ስልጣኔ ልምድ ያላት ትልቅ ኢምፓየር የገነባች ሀገር ናት እና አሁን ከእንግሊዝ በኔ አስተያየት ነው፣ ልክ ላይሆን ይችላል፣ እንግሊዝ ከዚህ ሁሉ ታሪክ ውስጥ ሌጋሲ ሆኖ ወይም ደግሞ የእሷ ዋና ጉዳይ ሆኖ ቀርቷል የሚለው በትምህርት ያላት የበላይነት አሁንም ድረስ ትልልቆች ዩኒቨርሲቲዎች ኦክስፎርድ፣ እንደገና ደግሞ በስርዓት ትምህርት ደረጃ በብዙ ሀገር ላይ ካምብሪጅ የመሳሰሉ ስርዓት ትምህርቶች እና እዛ ውስጥ ያሉት እዛ ውስጥ በየቀኑ ማለት ይቻላል ኢንቨስት የሚያደርጉት የአእምሮ ጉልበት እንግሊዝን በትምህርት ቀዳሚ ያደርጓታል። ስለዚህ ከዛ የተነሳ በጣም ጥልቅ የሆነ ለሰው ልጅ አእምሮ እድገት ብቻ ሳይሆን ሁለት ነገር ነው እነሱ ስለ ለርኒንግ እና ስለ ዌልቢንግ በደንብ አመጣጥ ነው። ሰው ስለመሆንና ስለማወቅ በደንብ አመጣጥ ነው። እንትን ቀምመው ትምህርትን የሰሩ ናቸው እና በዛ ምክንያት የእነሱ ስርዓተ ትምህርት በተለይ አሁን እኛ የምንከተለው አይቢ የሚባለው በ160 የዓለም ሀገሮች የሚሰጥ እና በቀጥታ ተማሪዎችን ለማንኛውም የዓለም ዩኒቨርሲቲ እንዲገቡ የሚያስችል ስርዓተ ትምህርት ነውና በጣም በብዙ መንገድ ይለያል። ዝርዝሩ ለዚህ ጊዜውም አይበቃም። ልክ ነው። ግን ስለ መምህርነትና የትምህርት ስርዓት ካነሳን አንድ ነገር ባወራህ ደስ ይለኛል፣ ትክክለኛው ሰው ስለሆንክ። በቅርቡ ጎንደር ዩኒቨርሲቲ ክብረ በዓል እያከበረ መድረክ ስራ ሄጄ ነበር። እዛ ላይ የቀድሞ የትምህርት ሚኒስትር ገነት ዘውዴ አንድ ንግግር አደረጉ። ልጄ ለንደን ኦፍ ዩኒቨርሲቲ ነው የተመረቀችውና ለምርቃቷ ሄጄ ፕሬዚደንቱ ያወራው ነገር ውስጥ የቀረ ልጆቻችሁን አቬሬጅ ተማሪ እንዲሆኑ አይደለም የሰጣችሁን ኤክሴል እንዲያደርጉ ነው፣ እንደዛ አድርገን ሰጥተናችኋል ብለዋሉ። ስለዚህ አማካይ ተማሪ ከሆነ አማካይ ነገር ውስጥ ካለ ይበቃል እንዳልል ያደረገኝን መርህ ሰጡኝ። ኤክሴል ማድረግ ይቻላል፣ ልጆችን የላቁ ማድረግ ይቻላል የሚለውን ሀሳብ አነሱና ብዙ ሰዎች ተገረሙ። እኔም ለጉዳዩ ትኩረት ሰጥቼ ነበረ። እምነት እንዴት ነው እዚህ ጉዳይ? እንግሊዞችም ወይም ደግሞ የቀድሞ ሚኒስትርን የሚናገሩበት ቶን በቂ ጊዜ አግኝቶ አላብራሩም እንጂ በፊዚክስ ወይም በሂሳብ የሚባል ሰው ስለመሆን አይደለም። እሳቸው የሚናገሩት ሰው ስለመሆን ነው። ሰው በውስጡ ያለውን እምቅ አቅም ሙሉ በሙሉ አውጥቶ እንዲጠቀም የማስቻል ስራ ነው የትምህርት ስራ በሙሉ ትንታኔው ሲታይ። ስለዚህ አማካይ ነገር የለም። ምክንያቱም ማንኛውም ሰው በውስጡ የተቀመጠ አቅም አለ እና ማንኛውም ሰው ያንን አቅም ኦፕቲማይዝ አድርጎ ወይም ደግሞ ከፍ አድርጎ ራሱን አግኝቶ በዛ ባገኝበት መስመር የተሻለ ሰው መሆንን ነው የሚያመለክተው። ስለዚህ ዩኒቨርሲቲውም ትክክል ነው፣ የእሳቸው ማረዳት ትክክል ነው። ግን በእርግጠኝነት ጊዜ አግኝተው ቢያብራሩ ይሄንን ማለታቸው ነው። እኔም የምለው በጣም የተደነኩበት ይሄ ነው። ሰው ስለመሆን ሙሉ ሰው ስለመሆን ነው ትምህርት ማለትና እንግዲህ ብዙ ይቀረናል። ግን ሙከራዎች ደግሞ አሉ። አሁንም እዚህ ሀገር የሚደረጉ ሙከራዎች አሉ። ጥሩ መንገድ ይዘናል። ትምህርት ማለት በደንብ ሪዲፋይን መደረግ አለበት። አሁን እየተሞከረ ነው። ዩኒቨርሲቲ መግባት ማለት ብቻ አይደለም እና ማንኛውም ዘርፍ ላይ በውስጥ ያለውን አቅም ማንም ሰው አውጥቶ እንዲጠቀም ሁኔታዎችን አመቻችቶ እሱን ናስቸር ማድረግ፣ ያንን መንገድ ያንን ጎዳና ተከትሎ ማንኛውም ሰው የተሳካለት መሆን እንደሚችል አምኖ በደስታ እየኖረ ራሱን የሚቀርጽበት ስርዓት ሆኖ መዋቀር አለበት። ዓለም አቀፍ የሆነ ማንነት ያላቸው ሰዎች ስብስብ ውስጥ መገኘት ከባድ ነገር ነው ብዬ አስባለሁ። ጥሩም ነገር አለው። ለምሳሌ አንተ መምህርነት ኢትዮጵያውያን ብቻ ተማሪዎችና ወላጆች ባሉበት ቢሆንና አሁን ሳንፎርድ ውስጥ 56 ሀገር 56 ሀገር ዜጎች ነን እዛ ያለ ነው።
የኢትዮጵያ ብሔር ብሔረሰቦች ቀን እንደሚከበር እኛ እዛ የዩኤን ቀን እናከብራለን። በየዓመቱ የዩናይትድ ኔሽንስ ቀን እናከብራለን እና ይገርመኛል የሀገሩ ሰንደቅ ዓላማ የሀገሩ ባህል ልጆቹ የሀገራቸው አልባሳት እንደገና የሀገራቸውን ምግብ እየሰሩ ያመጣሉና እንዳልሽው እኔ ትምህርት ቤት ውስጥ ነው ያለሁት ወይስ ዩኤን ውስጥ ነው ያለሁት? እንዴት ደስ እንደሚል በጣም ደስ ይላል። እና ልጆቹ እና የምንጥረው ማንነታቸውን ሳይተው ግን ግሎባል ሲቲዝን እንዲሆኑ የዓለም አቀፍ ስብዕናን እንዲላበሱ ኢንተርናሽናል ማይንድነስ የሚባል ነገር አለና በሱ እንዲቀረጹ እናደርጋለን። ደግሞም ኢትዮጵያዊነታቸውንም ማንነታቸውንም ባህላቸውንም ሳይርሱ በዛ የተባበሩት መንግስታት ዩኤን ስናከብር የኢትዮጵያ ተማሪዎች በሀገራችን የተለያዩ አልባሳት በተለያየ የብሔር ትሎች አጊጠው ደግሞ ሲያልፉ እንዴት ደስ እንደሚልና እኔ ኦነስትሊ እውነቱን ለመናገር ገነት ውስጥ ነው ያለሁት ማለት እችላለሁ። ደግሞም ብዙ ነገር ትቻለሁ። ለዚህ ብዬ ገንዘብ ሀብት ትቻለሁ። ብዙ መነገድ ወይም ደግሞ የፕሮሞሽን ስራ ላይ ብዙ መግፋት ይችል ነበር። ገንዘብ በደንብ ማግኘት ይችል ነበረ። እሱን ከፍቻለሁ። ስልጣን ማግኘት ይችል ነበረ። ምክንያቱም ሁሉንም ባለስልጣኖች ሁሉንም ቀርበው ሶስቱም ጠቅላይ ሚኒስትሮች ጋር በቅርብ ፐርሰናል እንዲህ አብረን መስራት የመተዋወቅ እነሱንም በስራ ማገዝ እድሎች ያሉኝ ሰው ነበርኩ ነኝ። ግን ያንንም ሁሉ ትቼ ይህን መምህርነት በቃ በምን በጣም በቃ ደስ ይለኛል። ልጅ 11ኛ ክፍል ነው። አሁን ምን ኳሊቲዎችን አየህበት? እንደ ወላጅ መድረክ ይመራል እዛው ትምህርት ቤት። አሁን እንደውም በቅርቡ አንድ ሁለት መድረክ ላይ ጆር ሞት ደስ እና ይላል። በቆንጆ እንግሊዝኛ መድረክ መምራት ይችላል። አይ ቲንክ እኔም የእንግሊዝኛውን በኩል በቅርቡ ያሳልፈኛል ብዬ ገምታለሁ። ምክንያቱም እኛ ትምህርት ስርዓት ውስጥ አንዱ ኮር ኮምፖናንት ወይም ደግሞ 8 ምሰሶዎች አሉ። በእያንዳንዱ ልጅ ላይ ልጁ ራሱን እንዲያውቅ ስናግዝ ነጥለን የምንኮተኩታቸው ከዛ ውስጥ አንዱ ጉድ ኮሚኒኬተር እንዲሆኑ ነው። ምክንያቱም በአሁኑ ዘመን በማንኛውም መንገድ ተግባቦት ወይም ደግሞ የኮሚኒኬሽን ስኪል በጣም አስፈላጊ ነው። በግል ህይወትም በትዳርም አንዳንዱ ነገር እኮ የምንጣላው ኮሚኒኬሽን ጋር ነው እና አንዱ እሱን ነው እኛ በደንብ አድርገን በልጆች ላይ የምንሰራው እና ስለዚህ ደፋር ሆኗል። ጠንካራ ነው፣ ደፋር። በቅርቡም ልዑክ ይዘህ አሜሪካ እንደነበር ካውቃለሁ። ለምን ነበር የሄዳችሁት? ኒውዮርክ ሄድ ነው ለአንድ ዓለም አቀፍ ውድድር ነው፣ ወርልድ ስኮላርስ ካፕ ይባላል እና በዓለም አቀፍ ደረጃ ተማሪዎች በተለያዩ ዘርፎች አካዳሚክ የሆነ የትምህርት ነክ ውድድር ያካሂዱባቸዋል። ውድድሮቹ በጣም የሚገርሙ ናቸው። አንዳንዱ የፈጥኖ መልስ መመለስ ነው። አንዳንዱ ዲቤት መከራከር ቶፒክ ለምሳሌ ይሰጥሻል። የህፃናት ማስታወቂያ በቴሌቪዥን መነገር አለበት መነገር የለበት ሲነገር ይሄ ጥቅም አለው አይ መነገር የለበትም ያመዛዝኑ ልጆቻቸው ያስጨንቃሉ። ገንዘብ ባይኖራቸው ብዙሉን ይላሉና ትክክል አይደለምና እንዲህ አይነት ነገሮች ይደረጋሉ፣ ክርክሮችና በዛ ላይ እዛው ነው የሚዘጋጁት፣ እዛው ነው የሚከራከሩት። በጣም ይገርም ነው። ዝርዝሩን እንተው፣ በጣም ብዙ የዚህ አይነት ውድድር የሚካሄድበት ነው። እዛ ላይ ኬንያ ላይ የተካሄደ ውድድር ነበረ። እኛ ልጆች አሸንፉ። አካባቢ ውድድር ነበረ። ከዛ ግሎባል ኮምፒቲሽን ነበረ፣ ስዊድን ነበረ የተካሄደው፣ እዛም አሸነፉ። ከዛ ዓለም አቀፍ ቶርናመንት ኦፍ ቻምፒዮንስ የሚባል ኒውዮርክ ላይ ተዘጋጀ። ከመላው ዓለም ትምህርት ቤቶች የመጡ በጣም ብዙ ሺህ የሚቆጠሩ ተማሪዎች የተገኙበት ነው። ያንን ውድድር ለመካፈል ከኛ ወደ 22 ተማሪዎችና እኔ ጨምሮ 4 መምህራን ነበሩ። የዛ ቡድን መሪ ሆኜ ይዣቸው ኒውዮርክ ሄጄ አወዳድሬ የመጣው አሁን ደስ ይላል። የኢትዮጵያን ባህል አስተዋውቀናል። ሰንደቅ ዓላማችን መድረክ ላይ ተውለብልቧል እና በቃ መሆኑን ያሳጣኝ እንዴ ደስ እንዳለኝ። በጣም ቀናቶቹም ገፋ ያሉ ነበሩ፣ ረዘም ያለ ቀናት። ስለዚህ ብዙ ልምድ ነበረ። መምህርነቱ ላይ ያው አልፎ አልፎ የምትነግረኝ የምትጨምርልኝ ነገር ይኖራል። ወደ ጋዜጠኝነቱ ይዤ ሄድ ነው። የሆነ ጊዜ በደንብ የነገርከኝን ነገር አስታውሳለሁ። ዲላ ሆነ ከዛ እንዴት ወደ አዲስ አበባ ለኢትዮጵያ ሬዲዮ ውድድር የመጣህበት ራሱን የቻለ ታሪክ አለና አንዳንድ ጊዜ እድል ነው ወይስ ደግሞ ሰዎች ጥረው ነው የሚፈልጉትን ነገር ያገኙት እንድንልም የሚያደርግ ነገር አለው ውስጡ። እሱን ብታስታውሰኝ ደስ ይለኛል። እኔ ሁለቱን እድልና ጥረትን ሰው አለያይቶ ሲያዩ አልስማማም። አንድ ነው። ጥረት ያስፈልጋል። እድል ብቻውን አይመጣም። እኔ ከኔ በደንብ ይሄን አስረዳሻለሁ። ብዙ ጽሁፎችም እንዲህ እያሉ ነው። ጥረቱ ላይ ነው እድል የምትይው ተሰካክቶ አንቺን ይዞ የሚወጣው። ለምሳሌ እኔ ከልጅነቴ ወደዚህ ወደ
መገናኛ ብዙኃን ሚዲያ ያዘነበለ ስብዕና ነበረኝ ከልጅነቴ ጀምሮ። በጣም ሕፃን እያለሁ ጀምሮ ከትምህርት ቤት ጀምሮ። በኋላ ሚኒ ሚዲያ ላይ ይሰራ ነበረ። ሚኒ ሚዲያ ላይ ዲላ ሃይስኩል ወይ ዲላ ሁለተኛ ደረጃ ትምህርት ቤት እየሰራው ከሱ አልፎ እዛ የነበረን የሚኒ ሚዲያ ቲም በጣም ጠንካራ ነበር እና ትምህርታቸውን የጨረሱ ተማሪዎች ከከተማ መጥተው በአጥር ተንጠልጥለው ሊሰሙን ነበር ፕሮግራሞቻችን። በጣም ነበር ደስ የሚለኝ እና አንድ ሽጉጥ የሚባል መምህር ነበር ያስጀመረን። እኛ በጣም ወጣቶች ነን ያኔ። እኔ ያለው አንድ መሳይ የሚባል አሁን ፒኤችዲ ሰርቶ ከሀገር ወጥተዋል። መስፍን የሚባል እንዲህ ብዙ ልጆች ነበርን የምንሰራ። እኔ ማክሰኞ ዕለት ነበረ ማክሰኞና ሐሙስ የሚተላለፍ አንድ ፕሮግራም ነበረኝ እና መግቢያው ኢንትሮ የጥላሁን ገሰሰ ተማሪ ነኝ ያልገባኝ የምታውቁ አስረዱኝ ይላል። እሱ ብዙ ሌላ ነው፣ ግን እኔ ያችን ብቻ ቀንጨብ አድርጌ እንደ መግቢያ አረግና በተለይ ወደ ታሪክ ቀመስ የሆኑ ትንታኔዎችን አቀርብ ነበረ። የእስራኤል ታሪክ፣ የስድስት ቀን ጦርነት አመሰራቷ እና የተለያዩ ዓለም አቀፍ እንደዚህ አይነት ዘገባዎችን ነበር እንሰራው እና ጥረት አደርግ ነበረ። ከዛ ያ በከተማ ውስጥ ተሰማና ስፖርት ውድድሮች ሲኖሩ ለምን ጳውሎስ መጥቶ እዚህ ሜዳ ላይ አያዝናናም፣ ለምን እዚያ አያገለግልም ተባልኩና የዛ የጌዲዮ አውራጃ የዛ እንትን ነበረ ውድድር እና የወረዳዎቹ ውድድር ላይ ይርጋ ጨፌ ትዝ ይለኛል። የትምህርት ቤቱ ማይክራፎን ተነቅሎ ሄዶ ሜዳ ውስጥ ጥሎ ፕሮግራም ሰራው። በኋላ የዞኑ ደግሞ አጠቃላይ የክልል አይነት እዛ ዲላ ተካሂዶ ነበረ። እዛ ላይም ደግሞ ለምን አይመጣም ተባልኩና እዛ ያቺን ማይክራፎኒንግ ምናምን ይዤ እጄ በቃ እንደ ስፖርት ኮሜንታተር በደንብ አድርጌ ተጫዋቾችን አስተዋውቃለሁ። ዳኞችን፣ ተጠባባቂዎችን፣ ከተጫዋቾች ጋር ተዋውቆ የሚያስጀምሩ እንግዶችን፣ ጎል ሲገባ ጎል ስኮረሩን፣ ተጫዋች ሲቀየር ዝም ብሎ አብሮ መጮህ አይደለም። በቃ በፊፋ ስታንዳርድ መሰረት በደንብ አድርጌ ኮሜንታተር ሆኜ ሜዳ ውስጥ ሰራ ነበርና በኋላ ያ እድል በይው እንግዲህ አጋጣሚ ያኔ የክልሉ ፕሬዝደንት የነበሩት ሰው እዛ ፕሮግራም ላይ ነበሩና ይሰሙ ነበረ እና በኋላ ይነግሩኛል። ዘድኬ የምንላቸው ነዘሪው ሌሎች የስፖርት ሰዎች በኋላ ነግረውኛልና በጣም ኢምፕሬስድ ሆነው ነበር፣ ተደምሞ ነበር እና የሚሰሙት። በኋላ ያ ውድድር ካለቀ በኋላ በ2000 ታስታውሽ እንደሆነ ስፖርት አንቺ አላቅም፣ የዛሬ 25 ዓመት ሲድኒ ኦሎምፒክ ይካሄዳል። ሲድኒ ላይ ኢትዮጵያ በታሪኳ እንደዛ አይነት ድል ቀንቶት አያውቅም። እዚህ ነው እንደሚለው ነው ያሉበት ነገዛኝ አበራ ማራቶን ያሸነፉበት እና ይሌተብል እና ትልቅ ድል ነበር ያገኘነው። ምድር አንቀጥቅጥ የሆነ አቀባበል ነው እዚህ የተካሄደው እና ያ አቀባበል አዲስ አበባ ብቻ አይደለም የተወሰኑ የቀረው፣ በየክልሉም እየተጠሩ አቀባበል ይደረግ ነበር። ያኔ ቂላ ስላዩኝ የክልሉ ርዕሰ መስተዳድር እነሱ አቀባበል ሐዋሳ ሲደረግላቸው ያንን ልጅ አምጡ ውለዱ ተባሉ። ልባቸው ውስጥ ነው። አዎ። እና አሁን ምን ልልሽ ነው እንግዲህ ተመልከቺ፣ የፕሬዝደንቱ እዛ መገኘት አጋጣሚ እድል ትይቻለች፣ ግን ደግሞ እኔ ጥረት ባላረግ ከስር ጀምሮ ወደዚህ ሙያ ያለኝን ፍላጎት ተከትዬ ራሴን የተሻለ አገልግሎት ለመስጠት ባላበቃ እድሉ ብቻውን አይገናኘታችንን ነበር እና እድልና የአንቺ ዝግጅትን እንግዲህ እግዚአብሔር ያሰካካውና ነው እና ያ መድረክ ለእኔ ሐዋሳ ላይ የተካሄደው በቃ ተርኒንግ ፖይንት ነበረ። መድረክ መራው መጥቼ መድረክ መራው። መድረክ መምራት ብቻ ለመድረክ ከመራው በኋላ ያኔ ጎርፍነህ ይመር ነበረ ከሲድኒ በቀጥታ ያስተላልፍ የነበረው ደምሴ ዳምጤ ነፍሳቸውን ይማር፣ ሁለቱም በሕይወት የሉ፣ እዚህ ስቱዲዮ ነው ይቀበል ነበረ። በኋላ ልክ ፕሮግራሙ ገና ከማለ ሁለቱም ወደ እኔ መጡ። ከዛ እንዴ የት ነው ያለው አሉኝ። እንዴት የት ኢትዮጵያ ውስጥ ነው ያለው? ግራ ገባኝ፣ ደነገጥኩም ማለታቸው ነው አይነት እንደዚህ አይነት ችሎታ ይዘህ የት ነው የተደበቅከው? በኋላ በጣም ደስ አለኝ። እኔ እንደዚህ ዲላ መምህር ነኝ ያልኳቸው እና በኋላ ካበረታቱኝ፣ በፍጹም አንተ እዚህ አካባቢ መቅረት የለብህም አሉኝ። ስልካቸውን ሰጡኝ፣ አበረታቱኝ። ከዛ በኋላ ከዛች ጀምሮ የሚዲያ እና በዚህ በመድረክም ከፍ ያለው ህይወቴ ልምድ የዛሬ 25 ዓመት ከዛች ቀን ጀመረ። ከዛ ኢትዮጵያ ሬዲዮ እንዴት ነበር የመጣኸው? ማስታወቂያ አይተህ ነው? ጠርተውህ ነው? ራስህ መተህ ነው? ኢትዮጵያ ሬዲዮ ብሔራዊ አገልግሎት የመጣሁት በ1991 ዓ.ም አካባቢ ይሄ አቀባበል ካለፈ በኋላ በኛ አቆጣጠር ማለት ነው። የኢትዮጵያ ሬዲዮ ባልደረቦች የጤና ዘርፍ ላይ የሚሰሩ ትዝ ይሉኛል። ከየቋንቋው ለስራ መጥተው ነበር ዲላ።
እና ያረፉበትን ሆቴል ሰው ነገረኝ። ጋዜጠኞች እኮ መጥተው እዚህ ያሉ ሲባል ሄድኩና እነሱን ተዋወቅኳቸው። ከዛ እንደ እናንተ ባልደረቦች እኮ ጎርፍነህ ይመር፣ ደምሴ ዳምጤ እኮ እኔም ጥሩ ጋዜጠኛ ይወጣል ብለውኛል እና እንዴት ነው የምታግዙኝ አልኳቸው። የዋህነቴ ቀጥታ መጠየቅም ደስ አላቸው። አይ ጋዜጣ ላይ ይወጣል፣ እኛ በእርግጠኝነት እናውቃለን፣ በቅርቡ የሚወጣ ማስታወቂያ አለ ተከታተላሉኝ። እሱ መከታተል ጀመርኩ። እኔ አይደለሁም አንድ አስራት የሚባል ኬሚስትሪ መምህር ነው ትዝ ይለኛል። አንድ ሆቴል ላይ ቁጭ ብሎ ጋዜጣ ሲያይ የኢትዮጵያ ሬዲዮ ብሔራዊ አገልግሎት በሪፖርተርነት የስራ መደብ አወዳድረው መቅጠር ይፈልጋል የሚል ጋዜጣ ላይ አየና ሮጦ ወደ እኔ ሮጦ ነገረኝ። በኋላ በቃ ያንን ተከትዬ ተመዘገብኩ። ያው የካል ፈተና የጽሁፍ ፈተና ነበረው፣ ከዛ የድምፅ ፈተና ነበረው፣ ከዛ ኢንተርቪው ነበረው። በፊት እንደዚህ ነው ፕሮሰስ በጣም አለው እና ከዲል ላይ የተመላለስኩ ኢንቱ እስኪ ታክተኝ ድረስ በሆነ ሂደት ውስጥ በኋላ ላይ ኢትዮጵያ ሬዲዮ ተከተልኩ። አለፍክ ስትባል ምን ተሰማ? የመጀመሪያው የጽሁፍ ፈተና በጣም ነው የገረመኝ። ቅድም አሁን ያልሽው የድልና ያልቺ ነገር አብዲ የሚባል ዲላ ሱቅ ያለው ስፖርት በጣም የሚከታተል ልጅ አለ እና እሱ ጋር ገባሁና እንደነገ ለጽሁፍ ፈተና ልመጣ አንድ ጋዜጣ መጽሔት ከሱ ሱቅ ላይ ይዤ አውቶቡስ ውስጥ እያነበብኩ መጣሁ አዲስ አበባ። በጣም ይገርም ነው እያነበብኩ መጣሁ። ምንድነው የኢትዮጵያን የኦሎምፒክ ታሪክ ነው። ከሜልቦርን ኦሎምፒክ ጀምሮ በእያንዳንዱ ኦሎምፒክ የኢትዮጵያን ተሳትፎ ያትታል መጽሔቱ። እሱን እያነበብኩ መጣሁ። እንግዲህ አሁን እድልና እግዚአብሔር ነገር እዚህ ጋር ይመጣል። ልክ በማግስቱ እኔ ወደ ፈተና ሲሄድ የፈተና ዋና ክፍል የስፖርት ጋዜጠኝነት ነበር የተወዳደረ። የኢትዮጵያን የኦሎምፒክ ታሪክ ጻፉ የሚል የኦሎምፒክ ታሪክ አስበሽዋል? በቃ እኔ ነው ላይክ እንደተነገረኝ ጻፉ። ሁለተኛ ደረጃ ላይ ነው ስሜ የወጣው። በጣም ከፍተኛ ውጤት ጽሁፉን አለፍኩ። በኋላ የድምፅ ፈተና ተባለ። እንደገና ከሌላ ከሄድኩ 15 ቀን በኋላ ተመለሱ። በኋላ ስቱዲዮ ገብተን ድምፅ መፈተን ነበረብን። ያኔ ትዝ ይለኛል አንድ ኃይለ ኢየሱስ የሚባል ጋዜጠኛ ኮት ለብሷል። እኔ ያው የክፍለ ሀገር አስተማሪ ነኝ፣ ትንሽ ደቀቅ ያልኩም ነገር ያለው እኔ እዛ የሚሰራ ባለስልጣን መሰለኝና ጠጋ ብዬ እንዴት ነው በታሪክ ነበር የመጀመሪያ ዲግሪ የተመረኩት፣ ዲላ ነው የምሰራው እንደ ማለፍ እንዴ ስለው እንዴ ማነው ደግሞ አንተ የሚያሳልፍ ስንት እዚህ ቋንቋ ተብሎ በኋላ ለቃ ስሰማ እሱም እንደኔ ተፈታኝ ነው። ዝም ብሎ የሚያስፈራራኝ የነበረው እና እንደ አጋጣሚ ሆኖ ጋዜጣ ይሰጥሻል፣ እንደ ዜና የሚነበብ እንደ ትረካ የሚነበብ ነገር ይሰጣል። ከዛ እዛው እያለው እያነበብኩ አብርተው አንተማ አንከር ነው የምትሆነው አይደል? በጣም ደስ አለኝ። ድምፅ ፈተና ሆነ፣ በዛ አለፍኩ። በኋላ ከ15 ቀን የጨረስኩ መስሎኝ ነበር። ከ15 ቀን በኋላ ደግሞ ኢንተርቪው ተባለ። ለኢንተርቪው ስመጣ አንድ 12 ሰው ነን የኢንተርቪው የምንደረገው። የነ ዳዊት ንጉስ የስፖርት ጋዜጠኛው ያ ባች ነው እና ስንደረግ ኢንተርቪው ስንጠራ የኔ ስም መጨረሻ ተጠራ። ከዛ ልክ በር ከፍቼ ስገባ ብርቱካን አረጋዊ፣ ደጀኔ ጥላሁን ማአት ሰው ቁጭ ብሏል። አዎ ከዛ ድልቃጤውም አለ እና ግን እንደው በተፈጥሮ የደፋር ነኝ። ገና እንዳየኋቸው እንዴ ይሄ ሁሉ ምንድን ነው አልኳቸው። ታስፈራላችሁ ቁጥራችሁን አትቀንሱም እንዴ እላቸዋለሁ። በዛ አንደኛ ድፍረቴ ገና ለመቀጠር ይመጣ ሰው ነገ አለቆቹ አንገት ይደፋል። ከዛ እንዴ ምንድን ነው ሁሉ በጣም እኮ ነው የምታስፈሩት አልኩና ቁጭ አልኩ። በጣም ሳቁ። ከዛ በኋላ ጥያቄ ጠየቁኝ። የተለያየ ነገር ብንቀጥል የት ነው የምትኖረው ምናምን አሉኝ። ብቻ ቀረብ ያለ ቦታ እንደምኖር ምናምን ነገርኩ። ምን እንደሆነም አላውቅም፣ ግን ልክ ነው የምለውን ነገር መለሱ። በኋላ መጨረሻ ላይ ስወጣ በል አሁን የጠየቅንህን ነገር ለማንም አትንገር አሉ። እንዴ ስንት ሰው እንኳን ኢንተርቪው እንደምታደርጉ አታውቁም? እኔ እኮ መጨረሻ ሰው ነኝ አልኳቸው። እዛው ብርቱካን ስልክህን አለች። በቃ እንዳለፍኩ ገባኝ። በኋላ የኤችአር ሰው ነበረች እዛ እና እሳቸው አይ ስልኩ እኮ እኛ ጋር አለ። አይ ግን እፈልጋለሁ ብላ ስልኬን የዲላ ስልክ ያኔ እንደዚህ የሚደረገው ሰጥተው እና ሄድኩ። በሶስተኛው ቀን በአራተኛው ቀን ብርቱካን ራሷ ደውላ ማረፌን ነገረች። የኢትዮጵያ ሬዲዮ ብሔራዊ አገልግሎት ስራ ተጀመረ። ደስ ይላል። የስፖርት ውስጥ ነው ሰርተህ የጨረስከው ወጣ ድረስ ወይስ ከዛ በኋላ? መጀመሪያ ለስፖርት ተብዬ ተቀጠርኩና ያ ኢንተርቪው ላይ ያደረኩት ኩምክና ልበለው ወይም አይዞ ድፍረት ነው አይዶ ደስ አላቸው እና በቃ የመጀመሪያ እንደመጣው እናውቃለን ስፖርት እንደተወዳደርክ ግን መዝናኛ ክፍል እንድትሰራ እንፈልጋለን መስላል አልኳቸው። ከዛ የእሑድ ጠዋት ፕሮግራም ሲሉ በእውነት ልቤ እንዲህ ስንጥቅ ነው ያለው። የኢትዮጵያ ሬዲዮ ብሔራዊ አገልግሎት የእሑድ ጠዋት ፕሮግራም ማለት ብርሃን
የመዝናኛ ፕሮግራም ታንተራንታ ጠዋት ሲሉ 2 ሰዓት ላይ በቃ ንፍሽ ትክክል ነው የሚለውና ለምንድን ነው በደርግ ጊዜ የፍቅር ሙዚቃ ሁሉ በማይዘፈንበት ጊዜ የእሑድ ጠዋት ፕሮግራም ብቻ ላይ ነበር የፍቅር ሙዚቃ የሚሰማውና እነ ዳንዴው ሰርቤሎ እነ ጌታ እነ ዘደቡብ እንደዚህ ብዙ አይነሽ ብሩ ትልቅ እነ ነፍሳችን እነ ታደሰ ነው የሚሰሩበትና ደረገጡ ጀማሪ የኢትዮጵያ ሬዲዮ ብሔራዊ አገልግሎት የእሑድ ጠዋት ፕሮግራም ደረገጥኩ ተንቀጠቀጥኩ ነው ብልሽና ደስ አለኝ በጣም እንዴ በጣም አግኝቼ ነው አልኳቸው። በኋላ ስፖርቱንም እየሰራው የእሑድ ጠዋት ፕሮግራምም ጀመርኩ። የመጀመሪያው የእሑድ ጠዋት ፕሮግራም የገባሁት አንድ ወንድሙ የሚባል ወንድሙ ከበደ የሚባል ጋዜጠኛ ነበር። ያኔ ለህንድ ለስልጠና ሄዶ ነበር እና ጉጀራት የሚባል የህንድ ግዛት ውስጥ ሆኖ የመሬት መንቀጥቀጥ አደጋ ደርሶ ነበር እና የሪፐብሊካን ቀን ሲከበር ነው የመሬት መንቀጥቀጥ አደጋ የደረሰው እና በሰልፍ የሚያልፉ ህጻናት ላይ ነው ህንፃዎች በጣም አሰቃቂ አደጋ ነበረ። የእሱን ታሪክ ነበር ማንበብ የነበረብኝ። የእሑድ ጠዋት ፕሮግራም ላይ አይተሽ እንደሆነ ትንሽ ወጣ ያሉ ለየት ያሉ ነገሮች የሚሰሩበት ነው እና ያንን አነበብኩ። ነፍሶ የማረው ታምራት አሰፋ ነበር ስቱዲዮ ይዞኝ የገባው እና ስቱዲዮ ውስጥ ቁጭዬ ወረቀቱን እያነበብኩ እያለ በቀይ እስክሪብቶ ብሪጅ ይላል። ከዛ እያነበብኩ ብሪጅ እያልኩ ቀጠል ቀናስን ታምራት መሸጋገሪያ ሙዚቃው ቴክኒሻን ወይ የለችም። በኋላ ስቀው ተመልሶ አጠፉትና በውስጥ አናገሩ። ብሪጅ እኮ ማለት ከዚህኛው መሸጋገሪያ ሙዚቃ የምንከትበት ነው። አንተ አነበብከዋል። የጀማሪ ጋዜጠኛ ብዙ ነው እና በቃ ከዛ ጀምሮ እሑድ ጠዋት ላይ 5 ዓመት በጣም ደስ ብሎ ይሰራ። ብዙ ጋዜጠኞችን የሬዲዮ ስቱዲዮ ውስጥ በተለይ አዲስ ሆነው ሲመጡ ቴክኒሻኖች እንዲህ ይለዋል ጀምር ነው። ሌላ መግባቢያ ስላልነበር ቴክኖሎጂ እንዳሁኑ አልተስፋፋም። ብዙ ጋዜጠኞች ከተቀመጡበት ተነስተው ይወጣሉ ና ተብለን ነው በሚል ማለት ነው። አንቺ ወተሽ ነበር? አልወጣም። በአጋጣሚ አንቺ አይተሽ ነበር ማለት? እያየሁ ነበር ያደግኩት። ደስ ይላል። ስንት ዓመት ሰራ ታዲያ ኢትዮጵያ ሬዲዮ? 5 ዓመት 5 ዓመት ራስን የወጣኸው? 5 ዓመት። አዎ። ከዛ 97 ላይ ምርጫ ታስታውሽ እንደሆነ 97 ምርጫ ላይ ትንሽ ነገር ሞቅ ከበድ ያለ ነገር መጣ። ከተማ ውስጥ የነበረውን ኬዎስ ለመዘገብም አይቻልም ነበረ። በኋላ ነፍሳ ተገኘ ሀገር ጥለው የወጡበት ትንሽ ጋዜጠኝነት አካባቢ ከባድ ፈተና ነበረ እና ልክ እኔ 97 ሰኔ ላይ የኢትዮጵያ ሬዲዮ ብሔራዊ አገልግሎትን ለመልቀቅ ወሰንኩ። ምክንያቱም ያ የነበረኝ ፍሪደም ያ ቦርቄ የምሰራው ነገር የሚገደብ ነገር መሰለኝና ከዛ በላይ መቆየት አልፈለኩም። እንግዲህ ጊዜ ረዳኝ። በኋላ አትሌቲክስ ፌዴሬሽን የህዝብ ግንኙነትና ሪሶርስ ሞቢላይዜሽን ዳይሬክተር ሆኜ ማስተርሴንም ያኔ ጨረስኩ እና የጀንትልማን ኤግዚት የሚባለው ብዙም እንደው መንግስትም ብዙ እንዳያኮርፈኝ በአንድም ላጥ አላልኩም። ትንሽ አንድ መደብ ዞር ብዬ አትሌቲክስ ፌዴሬሽን ትንሽ ነፃነት ይሰጠኛል፣ ደግሞም ቀስ ብዬም ቦታ ይሻላል ብዬ ወደዛ ገባው። እንግዲህ ሌላ ምዕራፍ ተጀመረ። እኔ በወቅቱ እዛ አካባቢ የነበረ ሽግግር ተማሪ ነበርኩ፣ ዩኒቨርሲቲ መቀሌ ነበርኩኝ። እሱ ሰዓት ላይ ገና ልጅ ነበርኩ ለማለት ነው። ያው በእድሜ ጉዳይ ችግር የለም ማለት ቻለሽ። እሱ ሰዓት ላይ ምንድነው ማስበው ስለ ጳውሎስ በቃ ስፖርት ሰው ቱታ ለብሰህ ብዙ እናይህ ነበረ። ስለ አትሌቲክስ በተለይ ከአትሌቲክስ ቤተሰብ ጋር ልዩ ቅርበት እንዳለህም በተለያዩ መድረኮች አብሬ ስለሰራው የማያቸው ነገሮች ነበሩ። የኢትዮጵያ ሬዲዮን ለማረጋገጥ ስፖርት ነው ብዬ እኮ የጠየቅኩ ስፖርት ላይ የቆየህ ይመስለኝ ነበር። አሁን ዛሬ ነው ያወቅኩት መዝናኛ ላይ በጣም በዋናነት ከቅጥሬ ጀምሮ ለስፖርት ክፍል ነው የተቀጠርኩት እንዳልኩሽ። ግን በኋላ ላይ ከኔ የበለጡ ሰዎች ስላለኝ አቅም ተገንዝቦ ነው እሑድ ጠዋት ላይ መደቡኝ እንጂ መደቤ ስፖርት ክፍል ነው። በጣም ብዙ ጊዜም ሰርቻለሁ። የኢትዮጵያ ብሔራዊ ቡድን ጨዋታዎችንም ከአዲስ አበባ ስታዲየም ከነደምሴ ዳምጤ ጋር እነ ሰብስቤ ሸገር ይዘዋል እያልኩ ለቀጥታ ኮሜንታተር ሆኜ ብዙ ሰርቻለሁ። ስፖርት ክፍል ነበር ቅጥሬ። በኋላ ላይ ግን እውነቱን ለመናገር ብዙ ጎበዝ አልነበርኩ በስፖርት ክፍል። ምክንያቱም እነ ፍስሐ ተገኝ ጋር ቁጭ ብለሽ የስፖርት ጋዜጠኛ ነኝ ማለት ከባድ። እነ መንሱሬም ብዙ ልጆች ነበሩ እና እኔ ቀስ ቀስ እያልኩ ወደ እሑድ ጠዋቱ እያዘነበልኩ መጣሁ። ግን በሰው ዘንድ ያኔም ቢሆን በደንብ የምታወሰውና የታወቅኩት በስፖርቱ መስለት ይችላል። እንዴት አወቅ ካልሽ አንድ ጊዜ የዛን ጊዜ 2ኛ ዲግሪ እየተማርኩ ነበር መሰራው የሆነ የገበያ ጥናት
ነበረ ከባዝ ዩኒቨርሲቲ እንግሊዝ ሀገር ካለ ጋር የምናካሂደውና ከኮፈሌ ጀምረን እስከ ኮንሶ ገበያዎችን ነበር የምናጠናው። አንትሮፖሎጂን የተማርኩት እና ገበያ ውስጥ ናን ኢኮኖሚክ አክቲቪቲዝ ምንድን ናቸው፣ ገበያ ውስጥ ከመሸጥና ከመግዛት ውጭ የሚካሄዱ ነገሮችን ነበር የምናጠናው። ዝርዝሩ በጣም ብዙ ነው። የኔ የተሰጠኝ የጥናት ክፍል ሴቶች ብቻ ኢምፓወር የሚደረጉባቸው፣ ሴቶች ብቻ ሞኖፖሊ ያላቸው መሰጥ መለወጥም ቢሆን እነሱን ነበር ማታ ነው ለሴት የተተዉ። ለምሳሌ በሬተራ ብዙ ጊዜ ሴቶች አይገኙም። ቅቤ እነዚህና እሱ ምናልባት ለፖሊሲ አውጪዎች ይጠቅም እንደሆነ ለመምከር የሚያስችል ጥናት ስለሆነ የምናካሂደው ያ ተሰጥቶኝ ነበርና ልክ አላባ ገበያ ላይ ስንደርስ ሰላም 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 ለኢትዮጵያ ለስፖርተኞቻችን መልካም። የሚገርም ነው። እስከዛሬ የሚገርም የኢትዮጵያ ኢንትሮ ናት። የኢትዮጵያ ሬዲዮ የስፖርት ዜና መግቢያ ናት። ልክ እሱን ታንታ ተራራ ሲል ላይ ሮጬ ሱቅ ገባው የስፖርት ዜና ለመስማት በጣም ነበር የምወደው ያኔ። ከዛ ሰሙ 15 ደቂቃ ናት። ስፖርት ዜናው አለቀ። ልክ ሲያልቅ የዛሬውን የስፖርት ዝግጅት የስፖርት ፕሮግራም አዘጋጅተን ያቀረብንላችሁ ደምሴ ዳምጤና ዳዊት ንጉሴ ነን ብሎ ደምሴ ጨረሰ። ከዛ የሱቅ ውስጥ ያለው ልጅ ከነዚህ ጋር እኮ አንድ ጳውሎስ አለማየሁ የሚባል ጎበዝ ጋዜጠኛ የስፖርት ጋዜጠኛ ነበረ፣ አሁን ጠፍቷል፣ ስንት ጊዜ ሰምቼው አላውቅም፣ ሞቷል መሰለኝ አይደል? ቲጂ ደርቄ ቀረው። የራሴ እኮ ነው እንግዲህ ሞቷል መሰለኝ ያኔ ኤችአይቪም ብዙ ሰዎች አንድ አጋጣሚ ሆኖ ደግሞ ከጋዜጠኞችም ብዙ ሰው የሚሞቱበት እና ደርቄ ቀረው እና መልልሽ ነው እኔ ነኝ ያትል ነገር እንግዲህ ልጁ ደግሞ ደርቆ ሊቀር ነው እና ዝም ብዬ ወጣሁ። በእድሜ ነው የወጣው። የሚዲያ ፓወር ግን አይገርምም? በጣም የት ጋር ማን እንደሚያውቅህ አታውቅም፣ ማን እንደሚፈልግህ አታውቅም። የሚገርመኝ ነገር እዛ ነው። ስፖርት እንዳልሽው ነበር ለማለት ነው። ወደ ኢቨንቱ መሸጋገሪያህም ራሱ ይሄ ስፖርት አካባቢ የነበረህ ነገር ነው። እንዴት ነበር የጀመረው? ምክንያቱም ይሄን መልክና ይሄን ድምፅ ብዙዎች አሁን ሲያዩት እዚህ ስክሪን ላይ ከኢቨንት ጋር ከመድረክ ጋር ከማይክ ጋር ነው የሚታወቀው። በደንብ እናወራለን። ኢቨንት መድረክ እንዳልኩሽ ነው። መድረክ በጣም ነው የምወደው። እውነቱን ለመናገር የማስተማር ያህል ነው የምወደው። ቅድም በፍጥነት መምህርነቱን የወደድኩበት የህይወቴ አብዛኛውን ክፍል ያሳለፍኩበት በመሆኑ ነው እንጂ ተስተካካይ በሆነ ደረጃ በጣም ፓሽን ያለኝ መድረክ ለመምራት ነው። መድረክ እንዳልኩሽ አሁን እንግዲህ ላለፉት 25 ዓመታት ነው የመራሁት ከሲድኒ ኦሎምፒክ ጀምሮ ማስተር አድርገው እስካሁን ድረስ 5 ዓመት ነው የመራሁት። እንዳልሽው በጣም ብዙ ነፍሳቸውን ይማር የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ያሉባቸው ዓለም አቀፍ ትልልቅ ፕሮግራሞች ብሔር ብሔረሰብ ቀን በይ፣ ሰንደቅ ዓላማ ቀን በይ፣ እንደው ሁሉንም ማለት በሚቻል ደረጃ በኋላ አቶ ኃይለማርያም መጡ በሳቸውም ጊዜ አሁንም ዶክተር አብይ ባሉበት እና መድረክ በቃ ቁርስ ምሳ ራት ይሆናል። በጣም ነው የምወደው መድረክ መምራት። የመጀመሪያውን ታስታውሳለህ? ወደ መድረክ ያ የትምህርት ቤቱ የስቴዲየሙ እንዳለ ሆኖ አዲስ አበባ ከመጣህ በኋላ የሐዋሳው ነው። አዲስ አበባ ውስጥ ትልልቅ መድረክ ብዬ ማወራቸው ብዙ አሉ፣ ግን እንደው ጎዘፍ ያለውና ለረዥም ጊዜ የሰራው ታላቁ ሩጫን ማንሳት ይችላል። ታላቁ ሩጫ ቤታችን ነው። ኃይሌን ማየት ራሱ ኃይሌ አጠገብ መቆም እና የሚከፈለን ብር እዛ እንትን አይደለም፣ ግን ኃይሌ ቤት ምሳ እንዲጋበዝ አሁን ተሻሽሏል። አማን እንዳይሉኝ እንጂ እኔ ከህዝብ አስተዋውቆኛል እና ታላቁ ሩጫ ባለውለታዬ ነው። ሌላው የኢትዮጵያ ሬዲዮ ባለውለታዬ ነው። ታላቁ ሩጫ ባለውለታዬ ነው እና ከሁሉ በላይ የሚያስደስተኝ ኃይሌ ቤት ሄደን ምሳ እንጋበዝ ነበር ወይ ራት ምናምን እና እሱ በጣም ደስ ይለኝ ነበር እና ታላቁ ሩጫ ትልልቅ መድረኮች መጀመሪያ አካባቢ ለሌላው የሚያበቁኝ የታላቁ ሩጫ መድረኮች ስፖርት ናቸው። የትኛውን ኢቨንት የበለጠ ትወዳለህ? አሁን ብዙ አይነት አለ። ኮንሰርት አለ፣ የትላልቅ ባለስልጣናትና ፕሮቶኮልስ ያሉበት መድረክ አለ። ዘና ብለው እንደ ነገሩ ጨዋታ የሚፈልግ ይኖራል፣ ፓናሎች ይኖራሉ፣ ትንሽ ቤት ውስጥ ትንሽ ሰዎች ብቻ የሚገኙበት አይነቱ ብዙ ነው። የትኛውን የበለጠ ክብደት የምትሰጠው? ዘና ብዬ የምሰራው ምንም ዝግጅትም ሳያስፈልገኝ እንደው አፌን በደንብ አድርጌ ማውራት የሚችለው ስፖርት ሲሆን፣ ስፖርት ላይ ፖለቲካ የለም። ብዙ ወደቅኩ ተሰበርኩ አይኖረውም። ምክንያቱም ሰው ሁሉ አብሮሽ ያየውን ኳስ ነው ወይም ደግሞ ሩጫ ነው የምታወሪው። ብዙም ሴንሲቲቭ አይደለም እና ቀለል ብሎ የስፖርት መድረኮችን መስራት ደስ ይለኛል። አሁንም አልተላቀቅም። አሁን ባለፈው በቅርብ የዛሬ 1 ሳምንት አካባቢ መንግስቱ ወርቁ የኢትዮጵያ እግር ኳስ
አንጸባራቂ ኮከብ ነው እና እሱ መታሰቢያ ፕሮግራም ኃይሌ ግራንድ ተካሂዶ ነበርና በነፃ ነው የምትሰራው ተባልኩ። እሺ እና በአንድ ስልክ ነው እሺ ያልኩ። እሺ እንዳያመልጠኝ አይነትና በጣም ደስ ብሎኝ አብሬያቸው ያሳለፍኩት እና አሁንም የስፖርት መድረኮች ሲሆኑ ደስ ይለኛል፣ ቀለል ይለኛል። ግን ሌላ መድረክ ይከብደኛል አይደለም። ሁሉም መድረክ ላይ ደስ ብሎኝ በጣም ዘና ብዬ ነው የምሰራው። እንደውም ከኔ ጋር የሚሰሩ ልጆች እሱ ካለ ምንም ችግር የለውም ትሸከመዋለህ አንተ። ምን አይነት ነገር አለ እንደተባለው ነው። ለምሳሌ አሁን ምን አይነት ነገር ሰማያለው? መድረክ እንድትመራ የሚጠሩልህ ሰዎች ወይም ተቋማት ወይም ይህን ስራ የወሰዱ ሰዎች ለ30 ደቂቃ ብቻ ነው የምንፈልግሽ፣ ለ1 ሰዓት ነው፣ ለግማሽ ቀን ብቻ ነው ይላሉ። ትንሽ ነው። አዎ ሲጀምሩ የሆነች ይላሉ። 20 ደቂቃው ምንድን ነው? 1 ደቂቃ ምንድን ነው? ማነስ መብዛቱ ምን ማለት ነው የሚለው ላይ 25 ዓመት መድረክ የመራ ሰው ቢያወራበት ደስ ይለኛል፣ እኔ አፌን ሞልቼ ከማወራ። ምክንያቱም በግሌ ለማስረዳት መሞክራቸው ነገሮች አሉ፣ ግን ስታንዳርድ ወጥቶለት የፈለግነው ለዚህ ብቃቱ ነው የሚል ነገር ጋር ገና ነን። የሰዓቱ መርዘም መብዛት ማተር እያደረገ ነው። እሱ አንድ ክራይቴሪያ ሊሆን ይችላል፣ ግን አንዳንዴ አጋጥሞሃል የ1 ሰዓት ፕሮግራም ነው ተብሎ 5 ቀን የምትጨነቅበት ፕሮግራም፣ 1 ወር የምታስብበት፣ 3-4 ቀን ከትላልቅ ሰዎች ጋር ስብሰባ የምትቀመጥበት ፕሮግራም ይሆናል። ግን ፕሮግራሙ እኮ ከ1 ሰዓት በላይ አይደለም። እዚህ ላይ ትንሽ ብትለኝ ደስ ይለኛል። እንግዲህ እኛ ሀገር እኔ እንደው እንደምክርም ሀሳብ አካፍለኝ ካልሽ፣ ለምሳሌ አንድ ህንፃ ሲሰራ አንድ ህንፃ የሚያሰራ ሰው ያንን የሚያክል ገንዘብ ስለሚያወጣ ምን ያደርጋል? ኮንሰልታንት ይቀጥራል፣ አማካሪ። ለምንድን ነው የሚቀጥረው? እሱ አያውቅማ። ስለሱ ሆኖ ይህን ኮንትራክተሩን እንዲቆጣጠርለት፣ ጥራት እንዳያጓድልበት፣ እሱ ማያያቸው ነገሮች ስለሚኖሩ በሙያ እንዲያግዘው ነው በራሱ ሳይድ አማካሪ የሚቀጥረው። እኔ ኢትዮጵያ ውስጥ ይሄ ኤቨንት የሚያዘጋጁ ተቋማት በሙሉ መድረክ መሪ ብቻ ሳይሆን ኮንሰልታንት እንዲቀጥሩ፣ የመድረክን ስራ የኢቨንትን አስመልክቶ የሚያማክራቸው ሰው ቢኖር ይሻላል ነው። ምክንያቱም አንዳንዴ ትልንግጭ ያለሽ የሚያወሩት ነገር በጣም ከየዋህነት የተነሳ አንዳንዱ ደግሞ በፍጹም ስለ ሙያውም ስለ ስራው ምንም ካለማወቅ አልፈርድባቸው ይመጣ ነገር ነው እና ኦልሞስት ሁሉም ማለት በሚቻል ደረጃ ምናልባት አንዳንድ ጊዜ የኮሚኒኬሽን ሰዎች የሚመሯቸው ስራዎች ይሻሉሻል ስለሚረዱ፣ ስለ ሙያም ስለሚያውቁ። ከዛ ውጭ ግን እንዳልሽው እንደ 1 ሰዓት እኮ ነው፣ ግማሽ ሰዓት ነው፣ ግማሽ ቀን ነው፣ እንደዚህ እኮ ነው ይሉሻል። እና እኔ ሰዓቱ በፍጹም ከስራው ጋር አይገናኝ። ምክንያቱም ስራው የሚመዘንበት አንቺ በሚሰጥሽ የኃላፊነት ልክ ነው። ለምሳሌ 30,000 ሰው 50,000 ሰው አንድ ቦታ ላይ ሰብስበሽ ያንን ሁሉ ሰው አንዲት ቃል ልታሳዝነው ትችላለች። ያንቺን ፕሮግራም በዛች በአንዲት ቃል ምክንያት ጣዕሙ የታሰበው ነገር ሁሉ ሳይሳካ ሊቀር ይችላል እና ይህንን የሚያክል እሱ ብቻ አይደለም፣ በሚሊዮኖች የሚቆጠር ሰው ደግሞ ከጀርባው በቀጥታ ስርጭት ምንም ሁለተኛ እድል የለሽም። ቆይ ውስጥ ኤዲት እናድርገው፣ አሁን ይህንን ኤዲት ማድረግ ይቻላል። ይህንን የሚያክል ኃላፊነት ከሰማይ የከበደ ኃላፊነት ሰጥተሽ፣ ሁለተኛ የተጻፈች እንኳን 2-3 ገጽ ወረቀት አንብቦ በትክክል ለመውረድ ሰውነንና ያለብንና ጭንቀትና መውተርተር እናውቃለን። ይህንን ሁሉ ሰዓት ክፍተቱን ሞልቶ የጎደለውን የተበላሸውን አስተካክሎ ካፕቴን ማለት ነው። በአጭሩ መድረክ መሪ ማለት የአንድ መርከብ አዛዥ ወይም ደግሞ የአንድ አውሮፕላን አብራሪ ማለት ነው እና በከፍተኛ ጭንቀት ውስጥ የሚካሄድ ስራ። እዛ ስቀን ደስ ብሎን ስንቆም ተብሎ ቀለል ከጀርባው ያለው ዝግጅትና ጸሎት ጭምር እኔ እውነቴን ነው። በቃ በዚህ ነው የሚገለጸው። ምክንያቱም ከባድ ኃላፊነት ከአንተ ቁጥጥር ውጭ የሆኑ ነገሮችን ሁሉ ታስባለህ አይደለም። በአንተ ቁጥጥር ስር ያለው ከባድ ነው እና እሱ ሁሉ በፍጥነት እኔ የሚገርምሽ በጣም ወደዋለሁ፣ በፓሽን ሰራለሁ። ግን የትም ቦታ ፕሮግራም ሰርቼ ምግብ አልበላም። ለምንድነው ምግብ አልበላው? የእውነት ሰውነቴ ከዛ በኋላ ድክም ነው የሚለው። ለምን ያ ሁሉ ተሸክመሽ የቆየሽው ነገር ሆርሞን አድሬናሊን ይረጭና ሰውነትሽ ጠንክሮ ይቆያል። ግን ያንን ስትወጪ ዛን የምትይው ነገር አለና በዛን እንለካው ድካሙንና ቤቴቼ አርፌም ብዬ ትንሽ ለስለስ ያለ ነገር እንደዚህ አድርጌ ነው የምበላውና
ይህን ያህል ነው ክብደቱ። በቃ ልክ እንዳልኩሽ አውሮፕላን የሚያበር ፓይሌት የጭማው ዘመናዊ አውሮፕላኖች የአውቶ ፓይለት ምናምን አላውቅም። እኛ አውቶ መድረክ መሪነት አልተገታንም እና እያንዳንዱ መድረክ የራሱ ኃላፊነትና ክብደት ስላለው በሰዓት ባይለኩት ደስ ይለኛል። ከዚህ በላይ ለማስረዳት ከባድ ውስጡ ከሌለህበት። አዎ፣ ግን ምንድነው ኢቨንት በደንብ የተቆጣጠረው ዘመን ላይ ነን። የማይደገስ ነገር የለም፣ ያልተዘጋጀ መድረክ የለም። እዛ ውስጥ የሚመጡ ሰዎች እንደ ልካቸው የተዘጋጀላቸው ቦታ ይኖራል። ስምምነት ውስጥ የሚመጡት ሀሳቦች አንዳንድ ጊዜ ስለማያስማሙኝ ጭምር ነው እንድታወራው የፈለኩት። 25 ዓመት ቀላል አይደለም። የእድሜን ግማሽ በል ሰርተህበታል። ስለዚህ እንዲህ የሰሩ ሰዎች ሲያወሩ መታመን አለበት። የሚወስዱትንም ነገር መውሰድ አለባቸው ኢቨንት የሚያዘጋጁ ሰዎች። አሁን በእርግጥ ክብር የመስጠት የዛን ያክል ደግሞ ጥሩ ክፍያ የመስጠት ነገርም ተጀምሯል። ገና ነው ትላለህ? ጥሩ ነው ክፍያው? መድረክን በተመለከተ ክፍያው ኢትዮጵያ ውስጥ ጥሩ ነው። እኔ በዓለም አቀፍ ደረጃ ያሉትን ክፍያዎች በደንብ ሪሰርች አድርጌ ያለው፣ ግን በአጠቃላይ ዘርፉን በሚመለከት በጣም በመንግስት ደረጃ በኮሚኒኬሽን ተቋማት ደረጃ መሰራት ያለባቸው ነገሮች አሉ። ለምሳሌ አንዳንዱ ስታንዳርዳይዜሽን፣ ምንም አይነት ስታንዳርድ የለው። አሁን ተወዳደር ይሉኛል። እኔ ብዙ ጊዜ ያስቆኛል። ምን መድረክ ላይ መምራት እንዴት በገንዘብ አልወዳደርም ነው ብለው። ለምን እኔ ላስከፍል የሚችለውና አንድ ሰው መጥቶ በ2,000 ብር በ500 ብር መስራት ይችላል። ርካሽ ከተመረጠ ምክንያቱም በዋጋ ከሆነ የምንወዳደረው እሱ እኔ ያለፍኩበትን መንገድ ልምድ ለማግኘት የሚጥር ሰው ጋር እና እኔ ደግሞ ብዙ ዋጋ ከፍዬ ከዛም ባነሰ ሰርቼ ይህን ሁሉ ልምድ ይዤ የተሻለ አገልግሎት ዴሊቨር ለማድረግ በሚችልበት አቅም ላይ ሆኜ በዚህ አይነት ተወዳደር ሲሉኝ እና እሱም ራሱ አሰራሩ ስታንዳርድ ቢኖረው ሲኒየር ኤምሲዎች በልምድ እንዴት ነው በትምህርት ደረጃ ባላቸው ልምድ እንደዚህ አይነት ደረጃ ቢወጣ፣ የዋጋም ደግሞ በዛው ልክ ደረጃ ቢወጣ፣ በአጠቃላይ ደግሞ የተወሰኑ ቤዚክስ ማወቅ የምንችልበት ዱስ ኤንድ ዶንትስ ማድረግ ያለብን ማድረግ የሌለብን ተብሎ መድረክ መሪነት ላይ የተወሰነ ስልጠና ቢዘጋጅ፣ ስፔሲፊኬሽኖች ቢኖሩ፣ እንደውም ማህበርም ቢቋቋም። ይሄ ስራ እኮ መስራት ስልጠናው ሲደመር ማህበርም ትንሽ የሞከርኩ በዛ ሀሳብ ትንሽ እያሰብኩበት ስለሆነ አንዳንድ ነገሮችን አይቻለሁ እና አሁን የደረስንበት ክፍያ በዓለም አቀፍ ስታንዳርድም ጥሩ ነው። ግን ምንድነው ለሁሉም ሰው እኩል መከፈል አለበት ወይ? እኩል ካልተከፈለ አሰሪዎችም ደግሞ በምንድን ነው የሚለዩን? እና እሱ ትንሽ ምናልባት አሁን የምንሰራው ስራ በደንብ ድጋፍ አግኝቶ ወደፊት የሚሄድ ከሆነ ሙያውን የማዳበር ሌሎችም ደግሞ ልምድ ማካፈል ዓለም አቀፍ ደረጃውን የጠበቀ አገልግሎት ኢትዮጵያ በዚህ ዘርፍ ማበርከት እንድትችል ጥሩ ሞዴሬተሮች፣ ጥሩ ኤምሲዎች ማውጣት እንድንችል ቀጥሎ ባለኝ ጊዜ በሰጠኝ የእድሜ አንጓ ወይም ክፍል ትንሽ መስራት ማስበው ወደዚህ አካባቢ ማድረግ አለበት። ሌሎችም አንጋፎች አሉ ጥርሳቸውን ነቀሉ በዚህ ስራ ከምንላቸው ውስጥ ግን ጳውሎስን እንጠራለን። ያው እኔ የኔ ትንሽ ለየት ቢለው ትዕግስት ምንድነው እኔ ሌላ ነገር አልሰራም። አሁን ብዙ ሰዎች አንቺን ጨምሮ አንቺ በጣም ጎበዝ መድረክ መሪ ነሽ። በነገራችን ላይ ግን በሚዲያ በማስታወቂያ በተለያየ ነገር ትሰራላችሁ። የኔ መድረክ መምራትን እንደ ሙያ ብቻውን አንድ ጌጥ አርገው እሷን ብቻ 5 ዓመት ነው የሰራሁት። ለዚህ እኔ በዚህ ደስ ይለኛል። ብዙ ልምድም የተሻለ ልምድም ላካብት ችያለሁ ብዬ ትንሽ ማስበው ለሌሎች ስራዎች ከሱ ላይ ቆርሼ የሰጠሁት ጊዜ የለም። 5 ዓመት ሚዲያ ሰራው፣ ከዛ ወጣው። በዋናነት መድረክ መምራት ነው። በነገራችን ላይ ማስታወቂያ ለሚሰሩ ሰዎች ትልቅ አድናቆት አለኝ። ግን እኔ ማስታወቂያም የህዝብ ግንኙነት ስራ መድረክ መምራትም ተወራራሽነት አላቸው። እኔ ግን በግሌ ስፔሻላይዝ የማድረግ ይህንን በደንብ አብጠርጥሮ የማወቅ የማንበብ እሱ ላይ ብቻ የማተኮር አዝማሚያ ኖሮኝ ዝንባሌ ኖሮኝ ነው 25 ነው ዓመት ያሳለፍኩት። እንደውም አንድ ጊዜ ትዝ ይለኛል አንድ የፋይናንስ ተቋም ስሙን መጥራት አልፈልግም እንደ አምባሳደርነት አይነት ስራ ልሰራ ጠየቀኝና በጣም ደነገጥኩ። ለምን የደነገጥኩት እንዴ ያን ወቅት እኔ በጣም እንዳሁኑም ትንሽ መለስ አላልኩ። በጣም በመድረክ በጣም የምታወቅበት ጊዜ ነበርና እንዴ እኔ ከነዚህ ሀገር መሪዎች ጋር በቆምኩ ቁጥር ሰው ይሄን ባንክ ሊያስታውስ ነው? ይሄ ስንት ብር ነው አልኩ። ይሄ ባንክ ጎበዝ ባንክ ነው። ደግሞ እናስባለን። አው ስንት ብር ቢከፍል ነው እንደዚህ መታወስ ያለበት? በኋላ አይ አልኩኝ። ምክንያቱም ኢንቴግሪቲ የሚባል ነገር አለ። እኔ የዚህ የስራው ባህሪ የሚጠይቀውን ዋጋ ከፍላለሁ እንጂ አልስማማም ብዬ
ብዙ ዋጋ ከፍዬበታለሁ ልል ነው መድረክ መሪ ብቻ ለመሆን እና እኔ መድረክ መሪ ትቻለኝ። እስካሁን ትልቁ ክፍያ ስንት ነው ለአንድ መድረክ? በአንድ መድረክ ከ300 ሺህ በላይ ተከፍሎኝ ያውቃል። አንድ መድረክ ደግሞም 500 ብርም ተከፍሎኝ ያውቃል። መነሻችን ብዙዎቻችን መቼም ትንሽ የገንዘብ የምንጠቅስበት ነው። ግን ለገንዘብ ብዬ የምተው መድረክ ነው የለም። አልፈልግም ያልካቸው መድረኮች አሉ? አልሰራም ይሄን ያልካቸው? አልሰራም ያልኳቸው መድረኮች በኮንተንት ምክንያት አሉ። አሁን እንደዚህ ነው ማለት አልፈልግም፣ ግን በስራው በጠየቁኝ ነገር ምክንያት ለምሳሌ እኔ ቱምቢዎች አሉኝ። አሁን ይሄ ነገር አገርን ይጎዳል ካልኩ ሚሊዮን ብር ብትከፍኝ አገርን የሚጎዳ ሁለተኛ ማህበረሰባችን ውስጥ ያሉ ቫሊዎች አሉ። እኔ ከልጅነቴ በቤተ ክርስቲያን በእምነት ነው ያደግኩት እና ይሄ ከማህበረሰቡ ቫሊዩ ውጪ የሆኑ ነገሮች መስሎ ከታዩኝ እነዛ ውስጥ ብሞት አታገኝ። እነዚህ ነገሮች አሉኝ ያሰራቸው መድረኮች አሉ። አሁን ከኔ ጋር በሰራቸው መድረኮች ቆፍጠን ያልከነ የማስተባበር ስራ ውስጥ ትገባለህ። አንዳንዴ እንደውም አይደክመውም ጳውሎስ ስላለው ለምንድን ነው እዛው መድረክ ላይ ሊያቆመኝ የሚችል ነገር አለ? ለምንድን ነው ወዲህ የሚለው? ታስተናብራለህ። ሙዚቀኞች ቢኖሩ የሚበላ የሚጠጣው ነገር ቢኖር ኮንተንቱ ቢሆን አስተናባሪዎች ጋር ቶሎ ኮሚኒኬት ታደርጋለህ። አድካሚ ነገር ነው እረዳዋለሁ። የዛሬው ያክል ደግሞ መድረኩ እንዲያምር ነው። ብስጨት የሚያደርጉ ነገሮች ሲኖሩ ደግሞ እዛው ጋር ቶሎ አንቱት፣ ይሄንን ቶሎ ሰዱት፣ የምን መፋዘዝ ነው ትላቸዋለህ። የተቋማት ሰዎችም ሮጥ ብለው ይሄዳሉ። እንደዛ ባይል ኖሮ መድረኩ ይበላሽ ነበረ። አሁን ቲጂ ልክ ነሽ። አሁን ስለ መድረክ ሰው ብዙ ገብቶታል። ብዙ ነገር ተጠንቅቆ ይዘጋጃል። ጥረት ያለ ነገር እንደው በተለይ አሁን በዚህ ዘመን አልባ እንደው በቃ የብልጽግና ምልክት በይ ጽድት ያለ ነገር በጣም ነው የሚመቸኝ። በቃ ኩል ነው ጸጥ ያለ። እኔ አሁን እዚህ ደረጃ የደረስነው በእነዚህ ሂደቶች አልፈን ከጀርባ እነኝን የሚጨቃጨቁ ሰዎች ስላሉ፣ ሁለተኛ ነገር ደግሞ እኛ ሴት ስላደረግን ነው። እኛ ስለተሯሯጥን። ለምሳሌ ማርች ባንድ ይመጣና የት እንደሚቆም አይታወቅም። ማንም አያውቅም። ስንት ሙዚቃ እንደሚያቀርብ ሙዚቀኞች መጥተው የቱጋ ሙዚቃን ማንም አያውቅም። እንደገና ትርምስ ነው እና እኛ እውነት ለመናገር እኔ በጣም ደስተኛ ነኝ በእነኛ መሯሯጦች ውስጥ፣ በእነኛ ስርዓት በማስያዝ ውስጥ እነኚህ ሂደቶች በመታለፋቸው ነው በሀገራችን ውስጥ አሁን የምናየውን ኳሊቲ አይነት የመድረክ ዝግጅቶች ያየ ነው። ያኔ ማንም ያውቅ ስላልነበረ መሯሯጥ የመጣው በዛ ነበር። ረፍት አልነበረኝም እኔ እዚህ ጋር ሁኑ የናዱ በተለይ ቀጥታ ስርጭት በሚኖርበት ጊዜ በጣም አስቸጋሪ። አንቺ ይሄ ነገር ይቀርባል ብለሽ ካስተዋወቅሽ በኋላ በሚቀጥሉት 3 ደቂቃዎች ላይ ቀርብ ይችላል። እኔ የሚዲያም ሰው ነኝ፣ ይገባኛል። 10 ሰከንድ ጋፕ ሲፈጠር ሚዲያ ላይ ቀጥታ ስርጭት ላይ አየር ላይ ምን ማለት እንደሆነ ይገባኛል። ይሄ የሚዲያ ሰውነት በመገናኛ ብዙሃን ውስጥ እንዳለፈ መድረክ መሪ ይገባኛል። እነኛ ጋፖች እንዳይፈጠሩ ሁሉንም ነገር ለማቀራጀት የማደርገው ጥረት እንደው ምን ያንቀሸቅሸዋል ሁሉ እስክባል ድረስ ያደረሰኝ ነው። ግን በጣም ደስተኛ ነኝ አሁን። ምክንያቱም ሰው ሁሉ ይሄ ኒትነስ፣ ይሄ ክሮኖሎጂ ቅደም ተከተሉ የነገሮች ስክትክት ማለት ሁሉም ሰው በእኛ ዙሪያ ያለ አሁን ተረድቶት ሁላችንም ከፍ ወዳለ ደረጃ ደርሰናል። ግን በዛ ሂደት ውስጥ በማለፍ ውስጥ የኔ መንቀሽቀሽ መሯሯጥ ነገሮችን ለማሳካት እርስ በርሳቸው እንዲዋደዱ ለማድረግ የነበረው ጥረት አይ ቲንክ ዋጋ አግኝቷል ብያለሁ። እኔ በድፍረት የምናገረው ነገር የመፋዘዝ ባህሪ ያለ ለምን እንደሆነ አይገባኝም። አንዳንድ ቦታዎች ላይ ወይ እኛ እንፈጥናለን ወይም ደግሞ ሌላ ሰው ከሰማይ ወርዶ ነው የሚሰራው፣ ወይ ደግሞ ከኢቨንቱ በፊት ቁጭ ብለን የከሌ ስራ ይሄ ነው፣ ይሄን ካላረገ ተጠያቂ ነው የሚያስብል ሊስታውት አድርገን የምንፈራረምበት ነገር የለም እላለሁ። ለዛ ነው አሁን ያንተን እንቅስቃሴ ማስታወሰው ሁልጊዜ። ለምሳሌ ማርሽ ባንድ እዚህ ጋር ተሰለፍ፣ እንዲሁም ሽልማት የሚሰጡትን ልጆች እንዲህ ነው የምትቆም በሰው በእጄ ሁሉ አንዳንድ ትመጪና እዚህ ጋር ነው የምትወኝ ስትል ሳስበው ያዝናናኛል። አዘ ሴም ታይም ደግሞ ጳውሎስ እንደዛ ባይል ኖሮ መድረኩ ምን አይነት ነበር የሚሆነው? ኃላፊነት የሚወስደውስ ማን ነው? አልፎ አልፎ ምን ያጋጥመኛል ያልከው አሁን ጥርት ያለው አሰራር ተጀምሯል። ኃላፊነት የሚወስዱ ሰዎችም አሉ፣ ቼክ የሚያደርጉ አሉ። እንደዛ ሆኖ ራሱ ለምሳሌ የእውቅና ፕሮግራም ነው ተብሎ ክሪስታሉ የታል ስትል የለም የከሌ መኪና ውስጥ ነው ያለው። የከሌ መኪና ውስጥ ማን አንጥቶ እዚህ ጋር ቁጭ እንደሚያደርገው አንቺ ኮሜዲያን ሁሉ እኮ ያደርጉሻል።
ቆይ ጳውዝ ያዝ አድርግልን የሚባል ነገር በጣም የሚገርም ነገር ነው። እና እንትኑ ምሳው ስላልደረሰ ትንሽ ያዝ አድርግልን ምንድን ነው ልዘፍን ነው ወይስ ደግሞ አንዳንዴ ትሞክሪያለሽ። አንዳንድ አዝናኝ የሆኑ ነገሮች ባይዞ እኔ ባካፕ ይዤ ነው የምሄደው ለእንደዚህ አይነት ነገር ቢያጋጥመኝ ኢንትረስቲንግ ፋክትስ ብዬ ስለዛ ኩነት ሰው ቢሰማቸው አይኑን ገልጦ ደስ ብሎት ጊዜ ሊይዝልኝ ይችላል የሚል መቆያ ኪሴ ውስጥ አድርጌ ተዘጋጅቼ ነው የምሄደው። እና ይሄ ሁሉ ከልምድ የመጣ ነው። እና አንዳንድ ጊዜ እንደዛ ሁሉ ይሆናል። ጭራሽ ሽልማት ተዘጋጅቶሽ ስም ከጠራሽ በኋላ ሽልማቱ የለም። ብዙ ጥንቅጥ ነው ያለው እና ስራው ከባድ በጣም ከባድ ነው። ግን በዚህ ሁሉ ውስጥ እኔ አንድ ነገር በተለይ መድረክ መሪዎችን የምመክረው ሁል ጊዜ ራሳቸውን ለፈተና ማዘጋጀት አለባቸው። ቀጥ ብሎ የሚሄድ ነገር የለም። ትላንት የተሰበሰብንበት ትላንት የወሰንነው ትላንት የተሰጠኝ ፕሮግራም ዛሬ ድብልቅልቁ ሊወጣ ይችላል። ለዛ በቃ ተዘጋጅተን ሁል ጊዜ ሸሸትም ይላሉ አንዳንድ ሰዎች እኮ በጣም አሪፍ ነገር ሲሆን ዋው ትባላለህ። ስህተት ነገር ካለ እንደ ሳትነግረን ብሎ አለበት ኃላፊነት። ግን ደግሞ መድረክ መሪ ምን መሰለሽ ብሌም መውሰድ አለበት። ለምሳሌ እኔ ብዙ ጊዜ መድረክ ላይ እኔን የቀጠረኝ ተቋም ያዘጋጀው ፕሮግራም ላይ ምንም ነገር ቢበላሽ እኔ ነኝ ኃላፊነት መውሰድ። ለምን እኔ እንደዚህ አድርገው ነበር፣ የኔ ስህተት ነው፣ እኔ ነኝ ስሙን የዘለልኩት፣ የሰውየው ስም እኮ የለም። ለምን እንትኑ ይቀንሳል። አንቺ ግለሰብ ነሽ። ውዝግቡን ከተቋማዊ ባህሪ ወደ ግለሰብ አድርገሽ ይቅርታም ለመጠየቅ ቅርብ ነሽ። እና የመድረክ መሪነት ስራ ስፋትና ጥልቀቱ ውስጥ እንዴት እንዳስገባሽኝ ያላል። ለምን እንደው ታውቃለህ፣ ሰዎች የሆነ መድረክ ውስጥ የሆኑ ሰዎችን ሲያዩ መድረኩ አምሮ ወይ በፎቶግራፍ የሚያዩ ወይም በተቀነጨበው ቪዲዮ ሊሆን ይችላል። ከጀርባው ሰዎች ደክመውበታል። ያለፏቸው ነገሮችም ነበሩ፣ ፕሮሰስ ነበረው። እሱን መቻል ማለት ነው መድረክ መምራት የሚለው መታወቅ አለበት ብዬ ነው። ግን እንደውም አንድ ነገር ትዝ አለኝ። የእኛ ስራ እንደው ጦስጡን ቡሳሱ አበዛዙ ግማሹ ከአንቺ ይመነጫል። ሰው ነሽ፣ አንቺም ሂውማን ኤረር አለሽ። ግማሹ ከአዘጋጁ ይመነጫል። ግማሹ ኢቨንት ኦርጋናይዘሮች አሉ፣ የተለያዩ ግብአቶችን አቅርበው ከነሱ ይመነጫል። ግማሹ ከተናጋሪው ከባለስልጣኑ ይመነጫል። አንዳንድ ጊዜ አስተዋውቀሹ እኔ አልናገርም የሚል ሰው ሁሉ ኮንጋቶች ያካል ምክንያቱም አልነገሩትም። እኔ ያልተነገረኝም ብሎ የተከራከረ ሰው አለ መድረክ። እሱንም አይ የኔ ስህተት ነው እሳቸው መጋበዝ አልነበረብኝም ሙሉ ብዬ ያለፍኩበት ጊዜ አለ። እና ምን እስከ ማለት ድረስ ሄዳለሁ። ፕሮግራም ተሰጥቶኝ ንግግር የሚያደርጉ ሰዎችን ሄጄ ሰላም ብዬ እንዴት ነው ዛሬ ንግግር እንደሚያደርጉ ያውቃሉ ሁሉ ብዬ ያውቃለሁ። እና እንዴት ከባድ እንደሆነ ነው የምነግርሽ። እና እስከዛ ድረስ መድረክ መሪዎች ኃላፊነት አለባቸው። ምክንያቱም ያ ነገር ሳይሆን ሲቀር የሚያየው ሰው ፕሮቶኮል ነው የፒአር ኦፊሰር ዋናት ነው አይልም። መድረክ መሪው ነው እዛ ጋር የሚታየው። ለምሳሌ ማይክ አልሰራ ወይ መብራት ቢጠፋ ዞር ብሎ ሰው መድረክ መሪው ነው የሚያየው። ሰው የጀኔሬተሩ ነገር ያገባሻል። ዳት ኢዝ ዋይ እኔ ጀኔሬተር አለ አላቆምም፣ ናፍጣ አለው የት አለ ማየት እችላለሁ፣ ይነሳል፣ ነገ የማን ነው እዛ ድረስ የሚሄድበት ጊዜ አለ። እንዳልኩሽ አሁን ትንሽ የራሱ ኃላፊነት እየተሻለ እየመጣ ነው። ግን ሰው ሙያው እንዲረዳው ፈልጋለሁ። የክብደቱን የዝርዝሩን ብዛት እንዲረዳው ነው ይሄን የማወራው። እኔ አሁን ምን ያገባኛል ጀነሬተር። ግን ለምንድን ነው እዛ የስራ ኃላፊ ሲናገር መብራት ጠፍቶ እዛም ሲስተም ሲቆረጥ አንቺን ነው የሚያየው። ሶ I have to provide a solution። እና መድረክ መምራት በጣም ዴሊኬት የሆነ ስራ ነው። በዛው ልክ አሁን ሰው ተረድቶ በዛው ልክ ኃላፊነት ወስደን እየሰራን ነው ወይ? እሱ ያ ጉዳይ ነው። አንድ ጊዜ ያጋጠመኝን የጀመርኩልሽ ልቀጥል። በእኛ ስህተት የሚመጡ ከባድ ነገሮች አሉ። የዛሬው ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ያኔ የሳይንስና ቴክኖሎጂ ሚኒስትር ነበሩ። ሳይንስና ቴክኖሎጂ ሚኒስትሮች አቶ ደሴ ዳልኬም፣ ክብርት ወይዘሮ ደሚቱ እና ክቡር ዶክተር አብይንም ጨምሮ በየዓመቱ የሚካሄዳል። ጭም ከኔ ጋር መጥር ሳይንስና ቴክኖሎጂ ሂሳብ የፈጠራ ሰዎች ሽልማት ስነ ስርዓት አንድ ጊዜ ምን ገጠመኝ። ዶክተር አብይ ያኔ ሚኒስትር የነበሩ ጊዜ ነው። እሳቸው ደግሞ ምልሽ በደቂቃ ውስጥ አይምሮሽን የሆነ ነገር ማድረግ ይችላሉ እና አንዳንድ ጊዜ አንተ ብዬ ነው የማወራው እና ቢሮ ሄጄ ስራውን ከጀመርኩ በኋላ
እንዴ ክቡር ሚኒስትር ማግኘት አለብኝ። አንድ ልጅ ነበረ እኔን የሚመራ ልጅ፣ አንድ ቡድን መሪ ነው ከኔ ጋር አብሮ ይሰራል። ትንሽ ዶክመንተሪ ነገርን ሽላሚዎች ማዘጋጀት ነበረብኝ፣ ፕሮግራሙን መምራት፣ አሸሮችን እንደዚህ ማቅረብ ነበረብኝ። ምክንያቱም ተሸላሚዎቹ ብዙ ናቸው። እዛ ሄጄ ተገናኘን ቢሮ ምንድን ላሳጥረውና አንድ ቃል ነው ዶክተር አብይ አለኝ ለመጣ አይ እንደዚህ ፕሮግራሙን እየሰራው ኮንተንቱ ላይ ምናልባት ከጨረስኩ በኋላ እንትን ከምል አንዳንድ ነገር እንደሚነገረኝ ነገር ካለ እንዳልሳሳት ብዬ ነው። ይነዋት ሴቱሚ ምን አለኝ አንተ እኮ ኮንተንት ያለ ሰው ነህ። ከዛ በኋላ ተነሳ። በጣም ይገርም ነው። አንተ እኮ ኮንተንት ያለ ሰው ነህ። በእውነት ነው የምልሽ ቲጂ ስቱዲዮ ውስጥ አድሬያለሁ። ምክንያቱም አንተ እኮ ኮንተንት ያለ ሰው ነህ ተብዬ በዶክተር አብይ ደረጃ በሚኒስትር ያኔ በነበርበት ወቅት መባል ለእኔ ምን ሸክም እና የሚገርም ፕሮግራም ነው የተሰራው። ያ ሁሉ ዝግጅት አድርጌ ግን የሆነውን ነገር ልትነግርሽ ነው። በእለቱ ያን ፕሮግራም ለመምራት ሞዴል ልጆችን፣ ተሸላሚዎችን የሚያጅቡትን፣ ሰንደቅ ዓላማ ይዞ የሚከተሉትን ሁሉን አዘጋጅቼ በሁለት መኪና ኤዩ ነበር አፍሪካ ህብረት አዳራሽ ውስጥ ነበር እና ልጆችን ይዤ ልክ ገብቼ የኋላውን ኮንፈረንስ ከፍት የባህል ልብሱ የለም ስልሽ አንተ እኮ ኮንተንት የሚለው ጫና አስክሮኛል። በቃ እና ምን ሆኗል ለካ ነዳጅ ልቀዳ ኮፎኑን ከፍታለሁ ብዬ የኋላውን ኪስ ከፍቻለሁ ብዬ ገምታለሁ። እና የእውነት እኮ ተሰረቀ፣ ጠፋ። ፕሮግራሙ ሊጀመር ነው። አስቢ እንግዲህ በዛ ያህል ደረጃ ያለ ፕሮግራም ልጆች በአጫጭር ቀሚስ በሆነ ሊቀርቡ አይችሉም። አስበሽዋል እንግዲህ ያ ድንጋጤ ስንት ብር ነው? እናት ይሄ ለልጇ የምትደነግጠው አይነት እናቶች ሲወራ በጣም ከምሰማው አንዱ እሱ ነውና እኔ አላቅም እንግዲህ እናትን ከሱ እኩል ይመስለኛል ያ ድንጋጤና በጣም የደነገጥኩት። ግን ያንን ሁሉ ፕሬዠር ችዬ አንዲት ልጅ ብቻ ነግሬ ሾው ሜዳ እንዳበደ ሰው እየነዳሁ ሄጄ ሌላ 3-6 ልብስ እንደ እብድ ይዘን ተመልሰን መተን ለብሰው የሚገርም እኮ ነው። አስታወስከኝ በደንብ አስታወስከኝ። ለምሳሌ ኤዩ ስትገባ ረዥም የደህንነት ፍተሻ አልፈ ነው የምትገባው። እንደፈለክ መውጣት አትገባም። ክቡር ጠቅላይ ሚኒስትሩ ይኖሩ ነበረ የዛን ቀን፣ ልዩ ጥበቃ ይኖረዋል። አሁን አንዳንድ ፕሮግራሞች የሆቴል ፕሮግራሞች ቢሆኑ ችግር የለውም፣ እንደፈለክ ወጣ ገባም ትላለን። እነዚህ አይነት ፕሮግራሞች ላይ እቃ መርሳት፣ ለዛውም ወሳኝ እቃ መርሳት አለብሽ መጥፋት። አዎ ያልከው ድንጋጤ በምንድን ነው እሷ ዋጋው ምንድን ነው? ግን እግዚአብሔር ይስጣቸው ዶክተር አብይ በኋላ 2 ሰርተፍኬት ሰጠኝ። ማንኛና ነገራቸው አንዱ ለፒኤልሲ ለጳውሎስ ዓለማዊ ኢቨንትስና ፕሮሞሽን ፒኤልሲ ለዛ አንድ ሰርተፍኬት፣ እንደገና ብዙ ሰው የማይለየውን ደግሞ እሳቸው ይሄ ራሱን የቻለ ህጋዊ ሰውነት ያለው ነው፣ አንተ ደግሞ ወቅት ኤክስትራ ማይል ስለኛ ፕሮግራም ማማር የበለጠ አስተዋጽኦ ትርፍ መንገድ ተጉዞን ያደረገው ተብዬ ከጠቅላይ ሚኒስትር አብይ እጅ ያኔ ሳይንስና ቴክኖሎጂ ሚኒስትር የነበሩ ጊዜ የተፈረመው ሰርተፍኬት አለኝ። እንግዲህ እሱ ይክስ እንደሆነ እንጂ ከባድ ነው ስራችን፣ ኃላፊነቱ ከባድ። እሺ በጣም የተናደድክባቸው ጊዜያቶች ነበሩ መድረክ ላይ ሆነ? ለምን መሰለህ ይሄን የምልህ ላይቭ ነው። ሰዎች ፊታችን ላይ ሰውነታችን ላይ የሚያነቧቸው ስሜቶች አሉ። ስሜት ደግሞ የሁሉም ነገር መንገድ ነው ለማሰብ ነው። ፊት ለፊት ብዙ ሰው አፍጥጦ እያየ ኮንተንትን እየጠበቀ አንተ ከጀርባ የወሰወሰህ ነገር አለ፣ ወይም የተናደድክበት ነገር አለ፣ የሰጋህበት የፈራህበት ነገር አለ። እንዲህ አጋጥሞ ያውቃል? ማይክ ይዘህ መድረክ ላይ በጣም ብዙ ጊዜ እንደው 1-2 ነው ብዬ ባላስታውስም ብዙ ጊዜ የሚበላሹ ነገሮች አሉ። ለምሳሌ አንድ ጊዜ ደቡብ ደኢህዴን በዓል ሲያከብር ስቴዲየም ሙሉ ሰው ነበረ፣ ዙሪያው ሞልቷል ስቴዲየሙ እና ፕሮግራሙ በጊዜ ባለመጀመሩ በጣም ብዙ ጊዜ የምናደደው በዛ ነው። ምክንያቱም ሰው ፀሐይ ላይ አንዳንድ ጊዜ ጠዋት ወጥቶ ሳይበላ በቃ ውስጤ እንትንን ሙዴ ነው ያበላሸዋል። የዛን ቀን በቃ የተወሰነ ይገባኛል። ለሴኩሪቲ ምክንያት በምክንያት የሚደረጉ መዘግየቶች እረዳለሁ። ግን ከልክ ያለፈ አንዳንድ ጊዜ የሚኖርበት ወቅት አለና እሱ ያበሳጨኛል። አንድ ጊዜ ደግሞ ምክር ማይሰሙ አሰሪዎች ነው ያናድዱኛል። ለምሳሌ ፕሮግራሙ እንዲህ ነው ብለው ያወጣሉ። አንቺ ከልምድ አይ እንደዚህ መሆን የለበትም ይሄ ንግግር ይቅደም ትያለሽ። አይ አይሆንም ደረቅ። ከዛ አስተዋውቄ
በእነሱ ፕሮግራም ይሄድና መጨረሻ ላይ በጣም ቶፕ የሆነው ሰው ነው የሚናገረው። ስቴዲየም ባዶ የሆነበት ጊዜ አስታውሳለሁ። በጣም የተናደድኩት ምክንያቱም ነግሬያቸዋለሁ፣ ሰው ይወጣል። የቪቪአይፒ መጨረሻው ኃላፊ ንግግር እንደምንም ብሎ ወደፊት እናድርግ። ይሄን ዋናው መልእክትም እሱ ነው። ኢቨንቱን ይሄ ወደዚህ እናድርግ ሲባል አንተ ምን አገባህ ሁሉ ያንኛል። እሺ ብዬ ተቀብዬ አብረና ባዶ ስቴዲየም ላይ እንግዲህ የዛ ሰዓትም አንቺ ልጅ የምታፍሪው ሽምቅቅ የምትይው ምክንያቱም አንቺ ጋብዘሻል፣ ስቴዲየሙ ባዶ ነው። እንዴት እንደምታንሺ ያስቢውና ብስጭት የምንልባቸው ጊዜዎች በጣም ብዙ ናቸው። አንዳንዴ ደግሞ ሰው ምክርሽን ይሰማል። እሱ እንዳለው ፕሮግራም የወጣው ፕሮግራም ጠርተው ከአንቺ ጋር እንደገና እንስራ ውስጥ አንተ ምን ይመስላል የሚሉም ደግሞ በደንብ የገባቸው አሉ። ከብዙ ስህተት ደግሞ የምናድናቸው ኩነቶች አሉና በጣም መበሳጭበት ጊዜ ብዙ ነው። ግን አብዛኛውን ጊዜ እውነቱ ለመናገር አሁን ይሰሙናል። እኔ አሁን የምጠራባቸው መድረኮች ከመድረክ መምራት ባለፈ በዋናነት እንዳማክራቸው ነው የሚጠሩ። ይህንን ዝግጅት እንደዚህ ያለ 2 ቀን 3 ቀን እያለው ጠርተው ፕሮግራሙን እንደገና አብረን ሰርተን ደስ ብሎ የምንሰራበት ጊዜ አሁን የበለጠ ምድሮ ግን እንዳልሽው ነው በጣም ከባድ። በጋራ ስትሰራ አሁን ከሰዎች ጋር ኮላቢ ያደረገን የምንሰራባቸው መድረኮች ይኖራሉ። አንተ ፈቅደህም ተገደህም የሚሆነው አንዳንድ ጊዜ ራስ ጋብዛ እኔ አብረሽኝ ስሪ ሊሆን ይችላል። አንዳንዴ ከከሌ ጋር ነው የምትሰራው ትባላለህ። 2ም 3ም 4ም በፊት እንደው በየቋንቋው ሁሉ መድረክ ላይ መደርደር ነገር ነበረ። እሱ ላይ ምን ትላለህ? ለብቻ ስትሰራ ነው ምቾት የሚሰጥ? ከሰዎች ጋር ስትሆን ነው? ምርጫ ተጠባቂ ሲሆንልህ ነው ወይስ ግዴታ ሲመጣ? እኔ አሁን ከትዕግስት ጋር ብሰራ ደስ ይለኛል። ትዕግስት በጋሻው የምትባል ጎበዝ መድረክ በእውነቱ ከመቀመጫ በጣም ትልቅ ኳሊቲ ያለሽ። ለምን ትንሽ ከአንቺ በልምድ ከፍ ይላሉ ወይም ያውቃሉ ብለሽ የምታስቢያቸው ሰዎች መስማት ትልቅ ጸጋ ነው። ሀሳብ ታመነጫለሽ እና እሱ ነገር ነው ወድልሻለሁ። እና እንደዚህ እንዳንቺ በጣም አክብሬ ደስ ብሎ የምሰራቸው አብሬ ሁል ጊዜ መሰራ ደስ የሚሉኝ መድረክ መሪዎች አሉ። ሜሮን ጌትነትን መውሰድ እንችላለን። ብዙም ሰርታችኋል። ግን ሜሪ የሚገርምሽ መድረክ መምራት አትወድም። በጣም ሜሪ አትወድም። ብዙ ቦታ ላይ መድረክ ያየናት አንዴ 30 ሺህ ብር ብዙ ገንዘብ ነው። 30 ሺህ ብር መድረክ ከምትመራ በ300 ብር ቲያትር ምትሰራ ነው መርጠው ትነግረኛለች። እኔ ጳውሎስ አንተ ስላለ ከአንተ ሰማሁ። አትወድም። ግን የሚገርምሽ ነገር እጅግ በጣም ጎበዝ ስል የሆነ ሰው ታውቂያለሽ። አሁን ከእሷ ጋር ስሰራ አሉ ብዙ መድረክ። ግን ከሁሉ በላይ ደግሞ ካልሽ ከዝናሽ ሆና እኔ ጋር ስሰራ ነው። ዝኑማ በቃ ዝናሽ በቃ በጣም እሷ በአፋን ኦሮሞ ነው የምትሰራው፣ እኔ በአማርኛ ነው ወይም በእንግሊዝኛ አብሬ ነው የምሰራው። ግን ሲጀመር እሷ የምትናገረው ኦሮምኛ ሙሉን ነው የሚገባኝ። ረዥም ጊዜ ከመስራታችን የተነሳ ሁለተኛ ነገር እንዲህ ካልኩ ይገባታል። እንዲህ ካየኋት ምን እንደምል ይገባታል። እሷ እያወራች እንዲህ በእጇ እንዲህ ካለች ምን ማለት ከነካችኝ ምን ማለት እንደሆነ ይገባኛል። እና ብዙ ደጋግመን ከመስራት የተነሳ ይሄ ማለት ምን ማለት ነው? ድንገት ከኔ ጋር ለመስራት የሚመጣ ሰው አይመቸኝም። ምክንያቱም ትንሽ አስቸጋሪ ነው ለመዋሃድ እና ብዙ ጊዜ አብረን ከሰራናቸው ልጆች ጋር ብትመርጡ አብረን ብንሰራ ደስ ይለኛል ብዬ ጠቆም አደርጋለሁ። ግን አንዳንድ ጊዜ ከተለያየ ፍላጎት አንጻር በእነሱ በኩል የመጡ መድረክ መሪዎችም ጋር በተቻለኝ አቅም ተዋይጄ ለመስራት እሞክራለሁ። ግን ከባድ ነው። ቅድም ያልከው ነገር ነው። አሁን ፖዝን ማወቅ፣ መተያየት መልመድ፣ ስክሪፕትን ማወቅ አንዱ ሳላነሳልህ የማልፈው ነገር ኤ4 ሳይዟ ለሁለት ታደርግና ቆርጠህ ሁልጊዜ ከድሮ ጀምሮ እስካሁን በማውቀው ማለት ነው ትጽፋለህ። ኤቭሪ ነገር ተጠንቅቀህ ነው። ያልተጻፈ ነገር በአይምሮህ ያለውን ነገር ኢንተርናላይዝ አድርገህ እንደምታወራ አውቃለሁ። እሱ ላይም ፋስት ነው አይምሮህ። ግን በተቻለ መጠን ከምን ቀጥሎ ምን ይሆናል አንደኛው፣ ሁለተኛው፣ ሶስተኛው፣ አራተኛው ብለህ የምትለው ነገር ለብዙዎቻችን ትምህርት ሆኗል። እንደው በእግረ መንገድ ዘው ተብሎ የሚገባበት ነገር እንዳልሆነም ጭምር ምን ገጥሞህ ያውቃል? አንዳንዴ ወረቀት ይጠፋብናል። ቅድም ያልኩህ ደግሞ ከስቴዲየም ጀምሮ ሆቴል ውስጥ ትናንሽ ቦታዎችም ላይ ጨምሮ መድረክ ስንመራ የሚያሯሩጡን ነገሮች አሉ። ድንገት ወረቀታችንን ቁጭ አድርገን የሆነ ነገር ለማስተካከል ወጠን ሄደን ሊሆን ይችላል። የተለየ ነገር ገጥሞህ ያውቃል? በጣም ብዙ ጊዜ በተለይ ኃላፊዎች ይጠሩሽና አንቺ የያዝሽው ፕሮግራም እዛው ይቀየራል እና ይሄ
ከመኪና እንደመገለበጥ ነው። በጣም ምክንያቱም ፕሮቶኮል ደግሞ ልትሳሳት የማይገባ ነገር ነው። በቃ የመኪና አደጋ እንደደረሰብሽ ነው መቁጠር ያለብሽ። ግን ምንድነው ይሄ ሾክ አብዞርብ ማድረግ ይሄንን ፈተና የመሸከም የመረጋጋት እንደገና ደግሞ መድረክ አቅም ይጠይቃል። ሰፊ አቅም፣ ሰፊ ንባብ፣ ሰፊ ዝግጅት ማድረግ የሚለወጡ ነገሮችን ወዲያው ከዛ ጋር ለመሄድ ራስን ማዘጋጀትን ይጠይቃል እና በጣም ብዙ ነገሮች መድረክ ላይ መቼም 25 ዓመት እንዳልሽው የአንድ ሰው ሙሉ እድሜ ነው። ምክንያቱም ሰው ለስራ ለአቅመ አዳም ደርሶ ተምሮ ነፍስ ካወቀበት ጊዜ ጀምሮ 25 ዓመት ሙሉ ያውም ነጥሎ መድረክ መምራትን ብቻ ሙያ አድርጎ ከኔ በፊት የሚገርምሽ እነ ሳሙኤል ዳባ የሚባሉ ሮማን የምትባለው በኦሮምኛ መድረክ የሚመሩ ነበሩ። ሳሙኤል ዳባ ነፍሱን ይማረው በጣም ይገርመኝ ነበር ድምፁ፣ ግርማ ሞገሱ እና በኋላ እነ ታምራት አሰፋ ደግሞ በዓል ሲሆን በሬዲዮ ምናምን ሲመሩ ሰማ ነበር እንጂ እንደዚህ ወጥቶ ለብቻው መድረክ መሪ ተብሎ የወጣ ሰው እኔ ማየው ወይ እኔ ደግሞ የምከተለው እንደ ምሳሌ የምወስደው ሰው አልነበረም እውነቱ ለመናገር እና ያንን ትግል ነው የታገልኩት ብዬ ነው ማስበው። እና እንዳልሽው ብዙ ፈተናዎች ያጋጥማሉ፣ አዳዲስ ነገሮች ያጋጥማሉ። አንቺም ያበላሸችው ነገር ያጋጥማል። እሱን ማስተካከል ቅድም ጀምሬልሽ የነበረው ደሄድን በዓል ሲያከብር ሐዋሳ ስቴዲየም ላይ ነበርና ሰው በጊዜ መጥቶ ፕሮግራሙ ዘገየ። ከዛ እኔ 8 ሰዓት ላይ ይጀምራል የተባለውን ፕሮግራም በኋላ የተነገረኝ 10 ሰዓት ነው የሚጀምረው አሉኝ እና እስከ 10 ሰዓት ድረስ ፕሮግራሙን እስክንጀምር ድረስ እንዲህ እያዝናናናችሁ እንቆያለን ስል ሰው ስታዲየሙን ለቆ ወጣ። ከኔ ኢማጂን ኢዝ ዲዛስተር ማለት ምንድን ነው የምትይው? ስንት ወጪ የወጣበት ፕሮግራም በቃ ተበላሽ። በኋላ እንደምንም ብዬ 10 ሰዓት ፕሮግራሙን የምንጀምርበት ሳይሆን ፕሮግራሙን የምንጨርስበት ነው እና የኔ አገላለጽ ስህተት ነው። እስከዛ ድረስ ደግሞ ብዬ ብቻ የሆነ ምን ማለት ይፈልጋል ለምኜ በማይክራፎን እግራቸው ላይ ወድቄ በተለይ የስታዲየም ፕሮግራም ሲሆን አንዴ ከፈረሰ ነው ሰው መጣት ከጀመረ እና እንደገና የሆነ እነሱ የሚወዱት አርቲስት ነበር ስጠራ እንደገና ተመልሰው እኔም ነፍሴ ተመለሰች እና መድረክ መምራት ደስ የሚላል ከባድ ከብዙ ሰው ጋር ከብዙ ሁነት ጋር ከብዙ ሲስተም ጋር ያገናኛል። ማንበብ ማወቅን ይሰጥሻል። ያዳሉ ነገር ስትዘጋጅ ስታነቢ በደንብ ተዝናኛለሽ። አንዳንዴ ደግሞ የሚያጋጥሙ ነገሮችም ያስቃሉ። አንድ ጊዜ እዚህ ፓቪሊዮን ጋር መንገድ ሲመረቅ ሳምቤል አይስማቢ እሱ ሲመረቅ ኢንጂነር ኃይሌ ይባላሉ። የአዲስ አበባ መንገዶች ባለስልጣን ዋና ስራ አስኪያጅ ነበሩ። ነፍሳቸውን ይማር። እሳቸው ብዙ ጊዜ አዲስ አበባ መንገዶች ሲመረቅ እኔን ነው የሚጠሩት። ያኔ ደግሞ ነፍሳቸውን ይማር መንገዱ የሚመርቁት ፕሬዚዳንት ግርማ ወልደጊዮርጊስ እና እኔ ሜክሲኮ ጋር አንድ ማዝዳ 616 መኪና ነበረች። እሷን ይዤ ሲሄድ የእሳቸው አጀብ በሸበሌ በኩል ጥብሎ እንገቅ መንገዱ ተዘጋ። ከዛ እናቴ ልቤ ምን ሆናለሁ በእግርህ አትሄድ። ከዛ እንዴ ገና ከፊቴ ሌላ መኪና አለ ለምን እኮ እንዳላልኩ ግራ ገባኝ፣ ደነዘዝኩ። በኋላ አርፍደህ ነው ወይስ እነሱ ቀደሙ? እነሱ ትንሽ ቀደሙ መሰለኝ ወይ እኔ ያረፈድኩ ይሻላል እኔ ያረፈድኩት። ከዛ ተደወልልኝ፣ ኢንጂነሩ ደወሉልኝ። አንተ ልጅ የት ነው ያለው? ጳውሎስ የት ነህ? ኧረ ይቅርታ ኢንጂነር ዛሬ መንገድ ሜክሲኮ እኮ ተዘጋብኝ። እሑድ ነው ሰውዬ። በጣም ደነገጥኩ። በኋላ እዛ ቤተ መንግስት ያሉ ሴኩሪቲ መካከል ልጆች ያቁኛል እና በስምም ባልጠራ ያቁኛል። ጳውሎስ ነው አሉ። የት ነው ያለው? ስልክ አገናኙ። ሜክሲኮ እቺ ትንሿ መኪና ትው ያለች እየሮጠች መጣች እና አደባባዩ ተዘግቷል። በዚህ በኩል መጡ። የቱ ጋር ናደስ? ከዛ ናውረድ አሉ። ወረድኩ። ቁልፍ ስጣሉ። የትራፊክ መኪናዬን ቁልፍ ትራፊክ ሰጥቶ ወረቀት ነው ያሱ። ግባ እዚህ መኪና ውስጥ ገባሁ። በጣም ምሳሌ ቆንጆ ይዘውም ሄዱ። ከዛ እሳቸው በጣም ጨዋታ ይወዳሉ፣ ጨዋታ ማዋቂ ናቸው እና እሳቸውን ጊዜ እጅ ነስቼ ነው ፕሮግራም ለምራዝ የሚሄደው። ዛ ቀጠጋ ብዬ እጅ ነስቼ ወደ መድረኩ ላይ ስል ቆይ ናናናና ልጄ ና አሉኝ። ዘጠጋ አልኩ። እንደው ዛሬ ለመሆኑ አንተን የክብር እንግዳ ወይስ እኔ ነኝ?
መዘግየት ገብቷቸው እንዳፈርኩ ነገር ይሄኛው ደግሞ አሁን ያልከው ምክንያት አያደርስበት ማንም መድረክ የሚመራ እኔ እንደ ውስጥ አመም ቆሜ መሄዴ ልብ ድካማ እንደው በእውነት ታማሚ ያለ ሆነ አስበሽዋል። ጭንቀቱ በጣም ከባድ ነው እና የዚህ አይነት ነገሮች ሁሉ ይገጥማሉ እና ግን እንትኑ ስለምወደው የስራውን ስለምወደው ምንም ነገር እንትን አድርጎኝ መልሶኝ አያውቅም። ከባሪ በኋላ ብዬ አላውቅም። ዛሬም ስራ ብትይ እንደው ከዚህ ቀጥታ የሄደ መድረክ ምራ ብትይ እንደው ምንድነው ካልሽ መምራት ይችላል። አንዱ ደስ የሚለው ነገር እያንዳንዱን መድረክ መርተህ ስትወርድ የቅርቦቹ ሰዎች ጉዳዩን የሚያውቁት ሰዎች እንደው ከኛ ጋር ነው አብረሽ የምትሰሪው የነበረው እንዴት አወቅሽው ይሄን ጉዳይ ይላሉ። እና ሚዲያም የሰጠን አንዱ ነገር እሱ ነው ብዬ አስባለሁ። ለየዘርፉ ስክት ማለት የሚችል መረጃ ይኖርሃል። ሌላው ግን እንደው ተደስቼብሃለሁ ብለው ከመድረክ ስትወርድ ልዩ ሽልማት ስጦታ ያበረከተልህ አካል አለ? ብዙ ጊዜ በጣም ብዙ ጊዜ ከተዋዋልኩበት ብር በላይ ብዙ ብር ጨምሮ የከፈሉኝ አሉ። እንደገና አሁን በቅርብም አንድ የመጠጥ ኢንዱስትሪ ስንመርቅ ያሰራን ሰው ትልቅ በሀገራችን የታወቀ የሚዲያ እና የዚህ ኮነዲ ኢቨንት ላይ በጣም ትልቅ ስም ያተረፈ ሰው ነው። በጣም ከመገረሙ የተነሳ ቢሮ ተጠርተን ነና ዝናሽ ነበርን በፖስታ በጣም የከበደ ብር ይሄ ደስ ይላል። እንደገና ወልዲያ ላይ ሼህ አላሙዲ ስቴዲየም ሲመረቅ እኔ ነበርኩኝ ስቴዲየሙን ምርቃት ስነ ስርዓትን በራ የተጋበዝኩት ዶክተር አረጋ ናቸው የጋበዙኝ እና በጣም ክብር ተሰምቶኛል በሱ እና አቶ ኃይለማርያም ነበሩ ያኔ ጠቅላይ ሚኒስትር ሼህ አላሙዲ ነበሩ። ስቴዲየሙ መርቀን መተን በሳቸው አውሮፕላን ነው የመጣሁት ከኮምቦልቻ እና እሱ በጣም ደስ ብሎኛል። እንደገና ዶክተር አረጋም እንደው ከመሳቢያ ውስጥ አውጥቶ የሸለሙኝ ነገር ዝርዝሩ እንዳትጠይቂኝ ደስ ብሎኛል። ሞቅ ያደርጋል ከዋናው ክፍያ ግን ከዛ ሁሉ በላይ ደግሞ በጣም የተደሰትኩበት እነ ጥላውራ ካልሺ አቶ የተከበሩ አቶ ደግፌ ቡላ የፌዴሬሽን ምክር ቤት አፈ ጉባኤ ነበሩ አንድ ወቅት ላይ እና ድሬዳዋ ላይ 5 ክልሎች ያዘጋጁት የብሔር ብሔረሰቦች ቀን ይከበር ነበርና በብዙ ፈተና ውስጥ ነው ያንን ቀን ያከበር ነው። ከዛ ትንሽ ቀደም ባለ ሳምንት አልሸባብ ሞቃዲሾ ውስጥ ከፍተኛ ምረቃ ስነ ስርዓት ላይ አደጋ አድርሶ ነበርና ብቻ ፕሮግራሙን በከፍተኛ ጥንቃቄ መስራት ነበረብን። ያንን ፕሮግራም እሳቸው በሚፈልጉትና በሚያዙኝ አይነት መንገድ በጣም ትልቅ ፕሮግራም ነው። ጠቅላይ ሚኒስትሩ የነበሩበት ፕሬዚደንቱ በጣም ትልቅ ፕሮግራም ነው ብሔር ብሔረሰቦች ቀንና እሱን ፕሮግራም መርተን ተመልሰን እኔና ሜሮን ነበርንና እሳቸው የሰጡኝ ሽልማት እስከ ዛሬ ድረስ አልረሳም። ምንድን ነው? ገንዘብ ነው? ምን አደረጉ? አንድ በቀለም ተጪ የሚባል እስክሪብቶ ፔን እሱን እስክሪብቶ ሸለሙኝ። ከዛ ዋሌታቸውን አወጡና ብሩን አልነግርሽ ከዋሌታቸው ውስጥ ብር ቆጥረው ሸለሙኝ ለኔ። አሁንም ከዋሌታቸው ውስጥ ብር ቆጥረው ለሜሮን ሸለሟትና ልቤ ውስጥ የቀረ ነገር የመጨረሻቸውን እና ክብራቸው ውስጥ ገባዙበት ቃላት የለኝም። እግዚአብሔር ያክብራችሁ ልጆቼ በጣም ነው የተደሰትኩት ብሎ እና ብዙ ታሪክ አለ እዚህ አይነትና እኔ በጣም እድለኛ ሰው ነኝ። የሆነ መጽሐፍማ እንጠብቃለን። በትንሹ አውራው ብዬ ነው እንጂ እኔ ሰው ሲወራ የሚወድበት ዘመን ስለሆነ ነው። ይሄ መድረክ መምራትንና ከመድረክ መምራት ጀርባ ያሉ ታሪኮችን አስብበት። እግዚአብሔር እንግዲህ ለጡረታዬ እንዳትለኝ እግዚአብሔር ይርዳኝ አስቤያለሁ። እንደዚሁም አንድ እኛ ትምህርት ቤት አንድ ደራሲ አለ ብዙ መጽሐፍ ያሳተመ እሱም ሁል ጊዜ ከኔ ጋር በተጫወተ ቁጥር በደምደሚያው መጽሐፍ ማሳተም አለብኝ። በጣም ብዙ ታሪኮች ብዙ እውነት ላይ መገኘት ከጀርባው ያሉ ታሪኮችን ፌስ አድርጎ ማለፍ ብዙ የምናወራው ነገር እንዲኖር አድርጓል። ሌላው ጳውሎስን ሳስብ የሚመጣልኝ ነገር የመኪና ጉዳይ ነው። በእርግጥ ፋና ላይ በነበረ አንድ የአውቶሞቲቭ ጆርናል አዘጋጅም አቅራቢም ነበርክ። ለመኪና ቅርብ የሆነ ማንነት አለው ብዬ አስባለሁ። አሁንም እንደዛው ነው? ኤሌክትሪክ መጣብህ? ኤሌክትሪክ መኪናም አሁን ቴክኖሎጂውን በደንብ እንኳን እኔ ዓለምም አላወቀው፣ ግን የኤሌክትሪክ መኪና ደጋፊ ነኝ። ጥሩ ነው።
እንደው አቅም ከቻለም ትንሽ ኤሌክትሪክ መኪና ለመግዛት እየሞከርኩ ነው ሰሞኑን። ማን ነገረሽ? እና የመኪና ነገር መስሎኛል ቅርብ የሆነ ማንነት እየኖረኝ ትንሽ ወደኋላ ወስጄ ታሪኩን ብነግርሽ እሱ በጣም አስደማሚ ታሪክ ነው። እኔ ዲላ የቮልሷ ነገር ላበጣልሽ ነው። ዲላ አረሳም የነገርከኝ ነገር አረሳም። ዲላ አስተማሪ ሆኜ እያለሁ ስሰራ ደሞዙ ትንሽ ነው፣ ያው የአስተማሪዎች ደሞዝ ግን እኔ ጣጣር ነበረ። የመንግስት ሃይስኩል ውስጥ ዲላ ሃይስኩል እየሰራው ዶንቦስኮ ደግሞ የጣሊያኖች ትምህርት ቤት አለ። እዛ ደግሞ እንደዚሁ ጎን ለጎን በሞተር እየተሯሯጥኩ 3ኛ ፔሪድ እዚህ አስተምሬ 5ኛ ፔሪድ ደግሞ እዚህኛው አስተምር ነበርና ይሄ የመታተር ህይወት ነው ኑሮዬ በሙሉ። እሱ የራሱ ታሪክ አለው። አባቴ ካለፈ በኋላ እኔ መጀመሪያ ልጅ አለውም፣ ግን ልጆቹን በሙሉ ለእኔ ነው አደራ የሰጠኝ። ስለዚህ እኔ ሳላገባም ቆየው፣ ልጅም ሳልወልድ ቆየው። እነሱን የማሳደግ ብዙ ኃላፊነት ስለነበረብኝ መታተር ነገር ይታይብኝ ነበርና የኔ ታናሽ ወንድም ደግሞ አዲስ አበባ ዩኒቨርሲቲ ሰቅሎ ቀርቶ ነበረ፣ ግራጁዌት አሲስታንት ሆኖ ቀርቶ ነበርና ትንሽ የተሻለ ኢኮኖሚ ስለነበረው ቮልስዋገን መኪና ገዛ ለራሱ። በኋላ ቮልስዋገን ገዝቶ ትንሽ ቆየና አሁንም ሪሰርች ምናምን እየሰራ ትንሽ አቅም ሲያገኝ መኪናውን መቀየር ፈለገና እኔን ጠርቶኝ ይህንን ቮልስ መኪና ለምን አትወስደውም አለ። የት? ዲላ። ደነገጥኩ። መኪና ሊኖረኝ ነው እንግዲህ አስቢው፣ አስተማሪ ሆነሽ መኪና እንዴት? ምን ማለት ነው አልኩት። አይ ለምን ማስተማሪያ አድርገህ ደብል ፍሬም ቮልስዋገን አድርገህ ብዙ ጊዜ እኔ ጋር ይመጣል። ሲማርም ያኔ ብላቴም ሲዘምቱ እኔ ዲላ ነበርኩኝ እና እሱ እኔ ጋር አርፎ ያኔ ወደ ሙያ ላይ ከሚሄዱ ተማሪዎች አስቀርቼው ብቻ በብዙ ነገር ታናሽም ስለሆነ በጣም የሚቀርበኝ ልጅ ነው። እና እንደዛ አድርገህ በትርፍ ሰዓት አስተማሪ ስለሆንክ መኪና ማስተማር አይከብድህም፣ በቀላሉ ሰዎች ማስረዳት ትችላለህ ብሎ ያንን መኪና ሰጠኝ። እንዴት ነው ታዲያ ስለው አይ 14500 ብሎ ነው የገዛሁት ቀስ ብለህ ትከፍላለህ ብሎ ቦልሷን ሰጠኝ። በጣም አሁንና ጥሩ ነው። በኋላ ያችን ቦልስ ዲላ ይዤ ሄድኩ። እንዴ አንቺ ታምር እኮ መኪና ግቢ ውስጥ አቁሞ የሚያስተምር አስተማሪ ሰምተሽ ታውቂያለሽ? እኔ ብቻ ኮራው በቃ ቲቸር ጳውሎስ መጣ ይባላል። ከሱ በፊት ደግሞ አባቴ ነፍሱን ይማረውና እኔ የምሰራበት ቦታ ዲላ መጥቶ ከመሞቱ 15 ቀን በፊት በጣም ሽክ ብሎ መጥቶ የሚገርም ነው። እስቲ ትልልቅ ሰዎችን አስተዋውቀኝ እዚያ አካባቢ ዲላ አለኝ። እንዴት? አይ እንደው ማን የማን ልጅ እንደሆንክም እኮ መተዋወቅ አለብን እና ማወቅ አለባቸው አለኝ። በኋላ ትልቅ ሰዎች አስተዋወቅኩት። እዛን ጊዜ መከረኝ። አንተ ቆይ አሁን ከመምህርነት ሙያ ምን ሌላ ምን ሙያ አለ አለኝ። የለኝም አልኩት። እዚህ ሀገር ምን እድል አለ አልኩት። ምን ፈለግክ አልኩት። መካኒክነት ነው። አይ መንጃ ፈቃድ ትምህርት ቤት አለ። መንጃ ፈቃድ እንኳን ታዲያ አታወጣም? ሰው እንዴት ሙያ ሳይኖረው ይኖራል? መንግስት ወይ በሆነ ጥፋት አጥፍተህ ይሄ የማስተማር ፈቃድ ቢወሰድ ሐኪም ነው አባቴ እና እኔ ጋር መተህ ልትቀመጥ ነው? ሙያ ሊኖር ይገባል፣ ሌላ ተጨማሪ ሙያ አለኝ። እና የድሮ ሰዎች ምን አይነት ትውልድ እኮ እኛን እንዳፈራንና እኛ የት እንዳለን የት እንደወደቅና ደነገጥኩ። እንግዲህ እሱ እዛ የሚሰራበት ቦታ አነስ ያለው ሰው እኔ አዲስ አበባ ወጥቼ ተመርቄ ሄድኩ። እሱን ሰውዬ መጥቶ ነው እንዲህ አንድ ኤቲካል ፕሮብለም አጋጥሞ ይሄ ፈቃድ ቢነጠቅ ምን ልትበላ ነው እና መንጃ ፈቃድ አወጣው። አባቴ መከረኝ መሰለኝ እና መንጃ ፈቃድ ነበረኝ። ስለዚህ አልተቸገርኩም። እየነዳው እንደልኩሽ ሌላ እዛው መንጃ ፈቃድን በጎን ማስተማር ጀመርኩ። በጣም የሚገርምሽ ነገር ቮልሷ ብዙ ነገር አስተማረች። ቶሎ ቶሎ ነው የምትበላሸው፣ ጎማ ያልቃል። ብቻ ራሴ መስራት ጀመርኩ ብዙ ነገሩ እና በዛ ምክንያት ወደ መኪና ነገር ተጠቃው። በጣም የሚገርምሽ ነገር ያቺን ቮልስ ገና 6 ወር ነው 1 ዓመት እኔ ጋር እንደሆነች ወንድሜ መጣ ዲላ። ተለቀጥኩ። የመጀመሪያ ቁም ነው ምናምን ገብቼ ትንሽ 2,000 ነው 3,000 ሰጥቼዋለሁ። ከዛ ደነገጥኩ። እኔ ሳልዘጋጅ ምንም እኮ ብር አላዘጋጁም እንዴት መጣ አልኩት። ከዛ ዝም በል እባክህ አለኝ። እንዴት? እኔ እንደ ጃፓን ሄዳ ስለዛ ላደርግልህ የመጣሁት ትልቁ ነገር እና እዳው ተሰረዘልኝ። መኪናው የራሴ ሆነ። ደስታው ልነግርሽ አልችልም። እና ከዛ ጀምሮ ወደ አውቶሞቲቭ ኢንዱስትሪው በህይወት ጎዳና ውስጥ ሳልፍ የተጠዳዩት ነው። አንድ ጓደኛ አለኝ በጣም ረዥም ነው፣ ስላሴ ይባላል። እና አብረን ያኔ ሻይ ቡና 15 ሳንቲም ነው ዲላ። ሻይም 15 ሳንቲም ቡናው 15 ሳንቲም ነው እና ገንዘቡ አይገኝም። የሚገርምሽ ነገር በተለይ ደግሞ አስተማሪ ስትሆኚ ምንም ገቢ የለም።
15 ሳንቲም መክፈል አንችልም። ሆቴል ሄደን ቁጭ ብለን መውራት አንችልም። እና እሱ 10 ሳንቲም ካለው እኔ 5 ሳንቲም ወይ እኔ 10 ወይ እሱ 5 ካለ የሁለታችን አድርገን አንድ ሰው ይጠጣል፣ አንድ ሰው ቁጭ ብሎ ሳይጠጣ ያወራል። እና እንዲህ አይነት ላይ ነበር ያሳለፍነው። እና ይሄንን እኔን አስብኝና የመኪና ባለቤቱን እኔ አስብ እና ደስ ብሎኝ ስላስን ላሳፍረው ቦልሶሽን ሄድኩኝ። እንዴት ይገባል? ቦልስ ደግሞ ተሰቃይተህ ነው ጉልበቱ አይችልም። ወንበር አጥፈህ ምናምን እንዲሁ ራሱ እግሩ እንዲህ አድርጎ ይዘኸው 50 ሜትርም አልሄድም። አውርደኛ ነው። በጣም ትዝ ይለኛል። ወንበሩ ብዙም አይንሸራተትም ወደ ኋላ እና ወረደ እሱ እና ብዙ ታሪክ አላት ቦልሷ። በኋላ አዲስ አበባ ዩኒቨርሲቲም ደግሞ ለሆነ ስልጠና መጥቼ እንደዚሁ በእሷ አንድ ጓደኛ ነበረችኝ አብራኝ የምትማር ነይ ልሸኝሽ ብዬ ስቆ እቸኩላለሁ ሂድ ልብት ተሰጣስር እምቢ አለችኝ። እዛ 6 ኪሎ አይተሽ እንደሆነ ከበሩ ወደ ዶርሙ ሩቅ ነው አልሄድም አለችኝ። አስገራሚ ነው ግን አገለገለችህ በደንብ እና እሷ አስተማርኩ አንድ 3 ዓመት ያህል አገለገለችኝ። በኋላም በእሷ ነበር ወደ አዲስ አበባ መምጣትም ጉዞ የጀመርኩት። በኋላ ጎማዋ አልቆ ጋዜጠኝነት ያለፍኩ ጊዜ አዲስ አበባ እየነዳኋት ድፍረት መንገዱ ገደል ብቻ ነው። ድራጋኖስ የሚባል ድርጅት የሰራው ሳልቶ ብቻ ነው። እና እንደምንም ከዲላ ሌሊት እንዳትሞቅ ትሞቃለች ተብሎ እንጃ 9 ሰዓት ልነሳ ምናምን ብቻዬን አንድ ከሰል እዚህ ካሳው የሚባል በጣም ወረኛ ያደገጓት እሱ ከሰል ጭኛለሁ። እኔ ልብሶቼ መጽሐፍ ምናምን ጭኛለሁ። በቃ ቋዜን ነቅዬ ላ በወጣቴ ነው። በሷ ፊልም እኮ ነው ፊልም መስራት ትችላለህ። እየመጣሁ በኋላ ሻሸመኔ ላይ ትንሽ ተበላሸች፣ እየሞቀ መጣ። ሲነጋ በኋላ ነካኩልኝ፣ አገዙኝ። ቦቢኖ የሚባል ቀጥታ የሚሰጥ ምናምን ነገር አለ ብቻ እና ጎማው ይፈነዳብኛል። እዛ ዝዋይ አካባቢ በጣም አስፓልቱ ያቃጥላ፣ ተንበርክኬ ቀይራሉ። ምን እላለሁ ታግዬ ዝዋይ ደረስኩ። ዝዋይ ስደርስ መረረኝ በጣም መሸ። ቆይ እንጂ 9 ሰዓት ከዲላ ላይ የተነሳው 11 ሰዓት ተኩል ሆነ። በኋላ አንድ ቤተክርስቲያን አንድ ቃለ ሕይወት ቤተክርስቲያን ፈልጌ አጠገብ አቆምኩና እንደው ግራ ገባኝ። በኋላ ለዛ ከሰል ጭኜ ለመጣው ጓደኛዬ ደወልኩለት። እሱ ያኔ የመንግስት ስራ ኃላፊ ሆኖ ነበር የሚሰራው። መኪና አለው የመንግስት መኪና እና ምን ሆንክ አለኝ። በጣም ጓደኛዬ ነው። ኢትዮጵያ ሬዲዮም እንድቀጠር ማስታወቂያም ማነው ስሜም ሲለጠፍ ይሄድ የሚያየው መጀመሪያ ክሬደንሻሌን ሁሉ በማስገባት በጣም ያገዘኝ እሱ ነው። 3 ወር ሁሉ እሱ ቤት ነው የኖርኩት። 2 ክፍል ቤት ናት ያለችው። እኔ ሶፋዋ ላይ እያደርኩ ቤት ለመከራየት አቅም እስከማገኝ እሱ በጣም አግዞኛል። አሁን አሜሪካ ነው ያለው። ያው የሚሰማ ከሆነ ካሲሽ በጣም አመሰግናለሁ። በጣም ወደ ጓደኛዬ ነው፣ ወንድሜ ነው። በጣም ከወንድሜ በላይ የማየው ልጅ ነው። እና እሱ ጋር ደወልኩ። ቆይ ነው እመጣልሃለሁ አለኝ። በኋላ እስከዛ ድረስ ደላላ ፈለግኩ ለመሸጥ። በእውነት ከእጄ መውጣት ያለባቸው ሸጥኳት። ሰውበት አንዱ መቶ 4500 ሰጠኝ እና በ6000 ብር መሰለኝ የተስማማ ነው። በኋላ በቃ ካሳውን መጣ። ከሰሉን ወደዛ መኪና አጋባን እና ለበርጫ እዛው ጣልቀን የደብረ ዘይት ሰው ናቸው። እንደው ይስሙኝ ይሁን እንደው ያስታውሱ ይሁን። በኋላ 1500 ሲሰጡኝ ሊብሬው ሰጠኋቸው። በቃ የሆነው ታሪኩ በቃ ተገላገልኳት ነው የምልሽ። ተገላገልኳትና እንደው ለራሴ ቃል ገባው መቼም እግዚአብሔር መኪና አይሰጠኝም እንደ ልምድ ነው ከዚህ ጋር የምታገለው ብዬ እና ችግሬን ያልገባም አዲስ አበባ እንደ እምነቴም ሆነ አሁን እኔም በመኪና ጥሩ መኪና ነዳለሁ። ባለቤቴ መኪና ትነዳለች። ተረትም እንዴ ታዲያ እግዚአብሔር ይመስገን በደንብ ጥሩ አሽከርካሪ እንደሆንክም አውቃለሁ። ፈጥናለሁ። ትፈጥናለህ እና የሆነ ጊዜ ያስታውሳለሁ ኮሮላውን እንደገዛ ወያኔ ዴክስ ነበር አይደል? ከዛ በፊት ኧረ ቆይ እድገቱን ልንገርሽ። እሺ ከቮልሷ ቅድም ወዳልኩሽ ወደ ማዝዳ 616 ያንደኩት። እሺ ከማዝዳ 616 ካሪናቱ 20 ሺህ ሜትር አንድ የእንግሊዝ ሀገር አስተማሪ ሲሄድ ከሱ ገዛው ካሪናቱ። ከካሪናቱ አንድ ጓደኛዬ ደግሞ ሃችባክ ይሸጥ ነበር። ሃችባክ ገዛ። ከሃችባክ ወያኔ ገዛ። ከወያኔ ኮሮላ ገዛ። ከኮሮላ አሁን ያለኝን ገዛ።
አበራለም ግን የተሻለ እኔ በቃ የፕሮሰስ አድናቂ ነኝ። ህይወት ውስጥ ያለ ሂደት አድናቂ ነኝ። የሆነ ሰው ድንገት መጥቶ ይሄን አገኘው ከሚልህ ልክ እንደዚህ የተነገሩ ታሪኮች አድናቂ ነኝ። እኔ የህይወት ፕሪንሲፕሌም ነው የህይወት እንትን ይሄ ዝግ ብሎ መኖር ሰከን ማለት። እኔ አሁን ለምሳሌ መድረክ ለመምራት ሰው መቼም እንትን ለኛ ሰው ላይመስል ይችላል። አይ ይሄን ገንዘብ በዚህ ያህል ዋጋ አልሰራም አልቀበልም ያልኩበትም ጊዜ አለ። ከሚገባኝ ነገር በላይም ሲሰጠኝ የእውነት ደስ አይለኝም። በቃ እኔ በህይወት በተለይ ዲላ ያስተማረኝ ነገር እዛ ሀገር ብዙ ነጋዴ አለ እና ሰው እንዴት አምብል መሰለሽ ዝቅ ብሎ ነው የሚኖረው። ተከባቡ ስንት ያለው ሰውዬ ዝቅ ብሎ ይችላልና ለዲላ ህዝብ ክብር አለኝ። አስተምራችሁኛል፣ ሰው አድርጋችሁኛል። ዲላዎች ወዳችኋለሁ። እዚህ መርህ ማግኝታለ መርህ በቃ ዝግ ብሎ መኖር ሰክን ብሎ መኖር የሚባለው ነገር እንደዛ ነውና ይጥማልም። ኖሮም ላይፍ ራሱ ይጥማል። በዚህ ነው ወደ መኪና እድገት ያልነዳ ነው መኪና የለም ትላለህ። ተመስገን። በመጨረሻ ግን ማነሳለህ ነገር እኔ ሳቅህ እንዲህ ነህ እንደው ምናልባት ትንሽ የ1 ኪሎ የ2 ኪሎ ለውጥ ካልሆነ በስተቀር የሰውነት አቋምን በተመለከተ እንዲህ ነህ በቃ ምንድን ነው ሚስጥሩ? እግዚአብሔር ነው። እግዚአብሔር ይመስገን። እኔ 57 ዓመቴ ነው። እውነት? አዎ 57 ወንድ ችግር የለበትም ተብሏል። በነገራችን 57 እሺ፣ አትመስልም። ምንድን ነው ሁለት ነገር ነው። አንደኛው ብዙ ጊዜ እንደው ፍጥረቴንም እግዚአብሔር እንደዛ አድርጎት በህይወቴ በጣም ደስተኛ ሰው ነኝ። ደስታዬ ከምንም ጋር አይገናኝም። እኔ ፈጣሪን በማወቄ እግዚአብሔርን በማወቄ እሱ ያደረገልኝን ነገር ሁል ጊዜ ስለማስብ ሁል ጊዜ የተነሳሁበትን ነገር ስለማስብ ያለሁበት ቦታ መቼም ለኔ ምቹ ነው። መቼም የትኛውም ቦታ ምቹ ነው። ምክንያቱም በጣም ዝቅ ካለ የህይወት መንገድ ላይ እግዚአብሔር ከፍ አድርጎ ነው ያመጣኝ እና ነፍሱን ይማረው። እንደውም ጎልፍና አንድ ጊዜ ምን አለ ቤተመንግስት ዋናው ታችኛው ቤተመንግስት ውስጥ ተገናኘን እና በዚህ ፍጥነት ቤተመንግስት ገባ ጎበዝ ልጅ ነህ ያለህ እኮ ሐዋሳ ላይ በዚህ እንደዚህ አልገመተኝም። ቤተ መንግስት ባንዴ ያለኝና ያኔ ነው እሱ መጽሐፍ እንድጽፍ የነገረኝ ከዲላ ጫካዎች እስከ ብሔራዊ ቤተ መንግስት የሚል መጽሐፍ አነበብኛል። እንትን ነው አንደኛው ነገር ለጤናም ለአቋምም የሚጠቅም እንደው በዚህ አጋጣሚ ይህንን እንደሚከታተሉ መክረው ህይወት በጣም ውጥንቅጥ ነው እና ደስታችሁን አሳልፋችሁ አትስጡ። ከምንም ነገር ቢያቢ አመስጋኝ መሆን ሁል ጊዜ ማመስገን ሁል ጊዜ እኔ ስንቄ ነው ማመስገን እና ደስታ መሳቅ። እነዚህ በቃ በምንም ሁኔታ ያልተወሰዱብኝ እንደው ፈጣሪ እስከ መጨረሻው ከኔ ጋር እንዲያቆያቸው መመኛቸው ሀብቶቼ ናቸው። እሱ ነው። ሁለተኛው በህይወት የማደርገው ነገር ምግብ ላይ በጣም ነው የምጠነቀቀው። ስፖርት አልሰራም። እሱን እመሰክራለሁ። አሁን ትላልቅ ግብዣ ያላቸው ቦታዎች ላይ ሰዎችን እንታዘባለን። አንዋሽም እንዴ በቃ ለነገ ምግብ የለም ተብሏል እንዴ ከሌ እስክንል ድረስ ይነሳል። በተለይ ቆንጆ ድግስ ከሆነ ደግሞ አንዳንዴ አድበላም ስትልም አይሃለሁ። አንዳንድ ጊዜ በሳህል ላይ አንድ የሆነች ነገር ይዘት መጠጥቷን በልተህ ትነሳለህ። ይገርመኛል። እና ያልከው ነው ቢዚ የሆነ ታፍ የሆነ ነገር አሳልፈህ አንዳንዴ ለማያውቅህ ድንገት ላየህ ቁጡን ትመስላለህ። ከዛ ልክ ካለቀ በኋላ ፕሮግራሙ አመሰግናለሁ፣ ቆንጆ ነበር፣ ውብ ነበረ ብለህ ፍልቅልቅ ትላለህ እና እናቴ አባቴ ትላለህ እና የማያውቅ ሰው ሊሸወድ ይችላል። ያ ሰው የሚኖርበት ባህሪ የእውነተኛው የቱ ነው የሚለውን ግር ሊሰኝ ይችላል። ማስመስልም የሚመስለው ሰው ብዙ ነው። እንደሱ አይደል? ተፈጥሮ አሁን አንቺ እትጂ በደንብ በቃ ታውቂኛለሽ። እንደሱ ነው። ምግብ ላይ ስፖርት ሰው ከኃይሌ አንድ የተማርኩት ነገር አለ። ስፖርት የሚሰራ ሰው ዲሲፕሊን ይላል። ሁሌ እኔ አልችልም። እኔ አንዴ ሀረር ነኝ፣ አንዴ ጋምቤላ ነኝ፣ አንዴ መቀሌ ነኝ፣ አንዴ አዲስ አበባ ነኝ። ስፖርት በምን ጊዜ ነው እኔ ስነ ስርዓት ይዤ ልሰራ የምችለው? ስለዚህ በደንብ አሰብኩበትና በደንብም ሳይ ሁለተኛው አማራጭ ምግብ ነው ነገር አነበብኩና ምግብ ላይ ሰዎች መጠንቀቅ አለባቸው። ምግብ ስለተገኘ አይበላ። አሁን እኛ ቤት ባለቤቴ ኤግዚስታት በጣም ጎበዝ እንዲህ አይነት ባለሙያ እንዶ ትልቅ ሰው እና ጉራጌ ስለሆነች በጣም ነው ወዳታ ታው ማከብራትና እኔን ማልማቷ ያው እንደዚህ የተለያየ ሰውና ያለው በጣም እንዲህ አይነት ሰው አግብቶ
በጣም የኔን ፍጥነትም ችሎ አብራ በትዕግስት ኖራ ለዚህ ሁሉ ስኬቴ ከጀርባ ዋናዋ እሷ ናትና የምትሰራው ክትፎ በጣም ኃይለኛ ነው። በጣም እኔ ክትፎ እንደው የትናችኝ እንደው ማንም እናቷስ አንድ ላይ ተሰብስበው ሲሰሩ ይጠጣል። በቃ እኛ ቤት ክትፎ ስለዚህ ተመራጭ ምግብ ነው እና ግን እኔ ያውቃል ሺህ ቢጣፍጠኝ እንደው ብላ ብላ ቢለኝ ከተወሰነ ጉርሻ በላይ አልበላም። ያውቃሉ እንደው ጣባ ሞልቶ ብሎ ባለሙያ ተገኝቶ ቤት የለም። እና ምግብ እንደው ለሁሉም ሰው በጣም መጥኖ መብላት ነስ አድርጎ እንደውም እኮ ሳይንስ ኤክስፐሪመንት እኮ ሰርተዋል። መራብ አለብን ሳይሆን የተራበ አይጥና እንደ ልብ ምግብ የሰጡት አይጥ ያ የጠገበው ነው የሞተው በጊዜ። ለምንድን ነው እንትን ነው ሰውነታችን በተፈጥሮ ከሚያስፈልገው በላይ ነው የምንሰጠው። ችግር ውስጥ ነው የሚጎዱ ግማሹን ሲቆልለው። በዚህ አጋጣሚ እንደው ማሳረጊያችንን አንድ ኢትዮጵያ ሬዲዮ እያለው አንድ ሐኪም በጣም ያስገረመኝ ነገር ልንገርሽ። የኢትዮጵያ ሬዲዮ አንቺም ሬዲዮ ላይ ስለነበርሽ በተለይ ፋና የአውደ ዓመት የበዓል ጊዜ ወጥተን በየመጠጥ ቤቱ በየመዝናኛ ቦታው የምንሰራው ፕሮግራም አለ። ድባቡ በተለይ ዋዜማው እኔ የተሰጠኝ ሆስፒታል እንዴትና ሐኪሞች እንዳናግር ነው። በተለይ ለጥንቃቄ መልእክት የ40 ቀንና ሌሊት ተጾሞ ቅባቱና የሚባለው እሱን ለመስራት ሄድኩና የሚገርምሽ 1-2 ሆስፒታል ሄጄ እምቢ አሉኝ። በጣም ነው የገረመኝ። እንዴት ሜዲካል ዳይሬክተሩ ካልፈቀደ አሉኝ። የወባ ትንኝ ወባ እንደምታስተላልፍ ለመናገር ሜዲካል ዳይሬክተር መፍቀድ አለበት? በጣም ነው በቃ እኛ ሀገር ያለው የታሰረ ቢሮክራሲ። አሁን ይሄ ዘመን ያፍታታው ከዚህ የበለጠ እስር ያለ ተጣልቼ ከ2 ሐኪሞች ጋር ወጥቼ ምኒልክ ይሁን የካቲት ብቻ አንድ ጥሩ ሐኪም ገጠመኝ ይሻለኝ እና ያኔ አንድ ናት ሞባይል ስልክ ያለችው ላይቭ። እሷንም እኔ ሰርቼ ቶሎ እዚህ አምጣ ይባልና ለመዝናኛው ደግሞ ይሰጣልና ያቺን ሞባይል ስልክ ነው የምሰጠውት ብዬ ላይቭ ከመግባታችን በፊት አደራ እንግዲህ ላይቭ ነው ኤዲቲንግ የለውም ሲናገሩ ህዝብ ይሰማውታል። ብዙ ሚሊዮን ህዝብ ነው የሚሰማው። ተጠንቅቀው ነው እሺ እና ብለን ተመካክረን ሰጠዋቸው። አምጣት እሺ አሉና እንግዲህ የተከበራችሁ የኢትዮጵያ ሬዲዮ ብሔራዊ አገልግሎት አድማጮች በአሁኑ ሰዓት እንዲህ አይነት ሆስፒታል ነው የሚገኘው። ነገ ጾም መፍቻ እንደመሆኑ በተለይ ረዥም ጊዜ ሳንበላ ከቅባት ርቀን የቆየን ሰዎች ቅባት ስንበላ ሊከተል ስለሚችሉ የጤና ጉዳቶች ሊያስረዱን ዶክተር እንደዚህ መስመር ላይ ይገኛሉ። እሳቸውን በቀጥታ ልጋብዛለሁ ብዬ ስልኩን ሰጥተዋቸው፣ አዎ አመሰግናለሁ። የሚገርመው ሰው ሆድ ውስጥ ምግብ ከምሮ አሁን ነገ ስንት ሰው እንደሚመጣ አትከምሩ፣ ወዳችሁ ውስጥ ምግብ አትከምሩ። ምን ይዋጠኝ ማለት ይህ ለሚዲያ የተገባ ቋንቋ አይደለም። ደግሞ ኮንሰርቫቲቭ ነበረ ያኔ ሚዲያው በጣም ይገመገማል። እሳቸው ደግሞ ምሁር ናቸው ተብሎ ነው የሚታሰበው። ነግራቸዋለሁ እና በቃ ይሄን ነው ማስተላልፈው። እዚህ ምግብ ከምራችሁ እኛን አታሰቃዩን መጣችሁ። በኋላ ስልኩን እንደው ሬዲዮ መሆኑ ጠቀመኝ። እንደው የመንጠቅ ያህል ገዶላቸው ላይ ወስጄ እሳቸው እንዳሉት እንግዲህ በመጠን መብላት ብዬ አስተካክዬ ከላይ ወጣውልሻለሁና ማንኛውም ወዳችን ውስጥ መከመር ጥቅም የለውም ለማለት ነው። ይብቃን እንግዲህ ከዚህ በኋላ ባሉት ሂደቶች ፈጣሪ ቀድና በህይወት ያቆየንና ደግሞ ቤተኛ እንሆናለን። ጳውሎስ እኛን አክብረህ እዚህ የላይፍ ሚዲያ ቻናል ተገኝተ የህይወትን የተለያዩ ክፍሎች እያዝናና ጭምር ስታወራ ጎበዝ ነህ፣ ምንም ጥያቄ የለውም። እንደዛ ቆይታ አድርገናል። ለነበረን ጊዜ ከልብ እናመሰግናለን ጳውሎስ። በተመልካቾቻችን ስም እጅ እንነሳለን። ተመልካቾቻችን ላይፍ ሚዲያን እየተከታተላችሁ ከጳውሎስ አለማየሁ ጋር የነበረንን ቆይታም እንደወደዳችሁትና አብራችሁ እንደቆያችሁ እንተማመናለን። ላይፍ ሚዲያን እንደተለመደው እየተወዳጃችሁ ሌሎች ወዳጆቻችሁንም እንደዚሁ እያጋራችኋቸው አብረን እንቆያለን። ትዕግስት በጋሻው ነበርኩ። ስለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ።